ወልዶ መጣልን ሰምታችሁ ታውቁ ይሆናል። ነገር ግን አሳድጎ ለወግ ማዕረግ አብቅቶ በእርጅና ዘመን በገዛ ልጆች መጣል ምን ይባላል? አንድ ሽማግሌና ሚስቱ በገዛ ልጆቻቸው ከቤት ተባረው ጭር ያለ ተራራ ላይ በሚገኝ ደሳሳ ጎጆ ውስጥ ተጣሉ። ነገር ግን የሰው ልጅ የረሳቻቸውን እነዚህን አረጋውያን ተፈጥሮ አልረሳቻቸውም። በዚህ በሩጫና በስኬት በታወረ ዓለም ውስጥ ብዙዎቻችን ዋጋ የምንሰጠው ለቁሳቁስ ብቻ ሆኗል። አረጋውያን ወላጆቻችንን እንደ ሸክም የምናይበት ጊዜ የምንነፍቃቸውና በፍቅር ፋንታ በገንዘብ የምናባብላቸው ስንቶቻችን ነን? ይህ ታሪክ የሁላችንንም ቤት ያንኳኳል። ስኬት ማለት በባንክ ያለ ቁጥር ሳይሆን አብረውን ባሉ ሰዎች አይን ውስጥ የሚታይ እውነተኛ ሰላም መሆኑን በተግባር ያስተምረናል። በክህደት የተጀመረው ይህ ታሪክ መጨረሻው ግን መላው ዓለምን የሚያስደንቅ ተአምር ይዞ ይመጣል። እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ይህንን አስደናቂ ታሪክ ከየትኛው የዓለም ክፍል ሆናችሁ እንደምትከታተሉት ኮሜንት ላይ ጻፉልን። ቪዲዮንም ላይክ አድርጉት። የእናንተ አንድ ላይክ ቪዲዮ ለብዙ ሰዎች እንዲደርስ ትልቅ ዋጋ አለው። እንደዚህ አይነት መሳጭ የሆኑ ታሪኮችን በየቀኑ የምናቀርብበትን የዩቲዩብ ቻናላችንንም እስካሁን ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። አሁን ወደ አስደናቂው ታሪክ እንመለስ። አርኖልድ እና ጁዲት ዌትሎክ በአንድ ወቅት በ10 ዓመታት መስዋዕትነት ባሳደጓቸው 5 ስኬታማ ልጆች ተከበው የነበሩ ቢሆንም አሁን ግን ከሚያጣጥር አሮጌ መኪናና ካረጀው ሃንተር ከተባለ የጀርመን ውሻቸው ውጪ ምንም የሌላቸው ሆነው ተጥለዋል። ያን ቀን ዝናቡ ያለ እረፍት ይዘንብ ነበር። አርኖልድ የመንግስት ባለስልጣናት የቤቱን ዕቃዎች መኪና ላይ ሲጭኑ ሲመለከት ጃኬቱ በውሃ ረጥቦ ነበር። እያንዳንዱ ዕቃ የአንድ ትውስታ መገለጫ ነበር። ጁዲት የኦክሲጅን ቱቦ ከአፍንጫዋ ጋር ተንጠልጥሎ መኪና ውስጥ ተቀምጣለች። አንዱ እጇን በጥበቃ ስሜት በሃንተር ላይ አሳርፋለች። ውሻው ቤቱ እንዲለቀቅ የሚገልጸው ማስታወቂያ ከ6 ሳምንታት በፊት ከደረሰ ጀምሮ ከጎኑ አልተለየም ነበር። የበኩር ልጃቸው ብሬድሊ ውድ ልብሱን በዲዛይነር ዣንጥላ እየተከላከለ ቀረበ። ሚስቱ ግሬስ ሬንጅ ሮቨር መኪናቸው ውስጥ ሆና ሆን ብላ አይን ላይን ላለመገናኘት ትሞክራለች። አባዬ ከአቅሜ በላይ መኖርህን መቀጠል አትችልም። ብሬድሊ አንድ ቡናማ ኢንቨሎፕ ዘረጋ። በፓይን ክሬትስ የሚገኘው የአረጋውያን መንከባከቢያ ቦታ አለው። በሚቀጥለው ሳምንት ሁለታችሁንም ለመቀበል ተስማምተዋል። አርኖልድ ልጁን ትኩር ብሎ ተመለከተው። የአረጋውያን መንከባከቢያ? እኛ እኮ አቅመ ቢሶች አይደለንም። ብሬድሊ እናት መድኃኒቶቿንና ተገቢውን እንክብካቤ ማግኘት አለባት። አዎ፣ ግን እሱን እኛ ማስተዳደር እንችላለን። ክፍያውም ተመጣጣኝ ነው። እናም ለማዬ ጥሩ የሕክምና ተቋም አላቸው። ግን የቤት እንስሳ አይፈቅዱም። ሃንተር መሄድ አይችልም። ሃንተር ገልመጥ አደረገው። የአርኖልድ ድምጽ ተሰባበረ። ሃንተር በሁሉም ነገር ውስጥ ከኛ ጋራ ነበር። ያንተን ምግብ ቤት ለማዳን ይሄንን ቤት አስይዘናል። ለዲያና የህግ ትምህርት ቤት ከፍለናል። እንዲሁም የኬቨንን የቁማር ዕዳ ሸፍነናል። እዚህ ለ47 ዓመታት ኖረናል። አሁን ደግሞ ቤተሰባችንን እንድንጥል ትፈልጋለህ? አባዬ እሱ ውሻ ነው፣ ቤተሰብ አይደለም። ብሬድሊ በረጅሙ ተነፈሰ። ግሬስ በመጨረሻም ከሬንጅ ሮቨሩ ወጣች። የዲዛይነር ጫማዎቿ እርጥብ አስፋልቱ ላይ ይጮሃሉ። አርኖልድ እባክህን እውነታውን ተቀበል። ሁለታችሁም ታማችኋል፣ በጣም ደክማችኋል። እናም እውነቱን ለመናገር እኛ ልንሸከመው የማንችለው ሸክም ሆናችኋል። ያ ውሻ ደግሞ ሌላ ተጨማሪ ሸክም ነው። ጁዲት የኦክሲጅን ዕቃዋ እንደ ሰነፍ ጥላ እየተከተላት በከባድ ሁኔታ ከመኪናው ወረደች። የህይወት ዘመን ቁጠባችንን፣ ጡረታችንን፣ የቤታችንን ዋጋ ሁሉ ሰጠን። ከራሳችን ዋስትና ይልቅ እናንተን መረጥን። እናንተ ግን ውሻችንን እንኳን እንድንይዝ አትፈቅዱልንም። ዲያና ውሃ በማያስገባ ቦርሳ የህግ ሰነዶችን ይዛ ቀረበች። በ45 ዓመቷ ይህች ጠበቃ ልጃቸው ስሜት አልባ የመሆን ጥበብን ተከናበታለች። ሃንተር ወደ እንስሳት መጠለያ እንዲሄድ አዘጋጅተናል። ካላችሁበት ሁኔታ አንጻር ይህ እጅግ ሰብአዊነት ያለው አማራጭ ነው። ሰብአዊነት? አርኖልድ በውስጡ የሆነ ነገር ሲሰበር ተሰማው። ልቡ ሳይሆን ትዕግስቱ ነበር። አንቺ ጠበቃ እንድትሆኚ ለ30 ዓመታት በፋብሪካ ውስጥ በሳምንት 60 ሰዓት ያህል ሰርቻለሁ። እናትሽ ለትምህርትሽ ለመክፈል በጨርቃ ጨርቅ ፋብሪካዎች ውስጥ ሳምባዋን አጥፍታለች። እናም ሰብአዊነት የምትዩ ይሄን ነው? ከዣንጥላዎች ላይ ከሚንጠባጠበው ዝናብና ከጁዲት የኦክሲጅን ድምጽ ውጪ ከባድ ዝምታ ሰፈነ። ብሬድሊ ለአርኖልድ የዛጉ ቁልፎችን ሰጠው። በሮኪ ተራሮች ውስጥ የሚገኘው የአያቴ የድሮ የማዕድን ቦታ ነው።
ልንሰጣችሁ የምንችለው ይሄንን ብቻ ነው። ጎጆ አሁንም እንደቆመ ነው። ምናልባት የተራራው አየር ለማያተነፋፈስም ይረዳት ይሆናል። ስሜቱ ለጥቂት ጊዜ ለሰለሰ። ግን አባዬ የምርም ያንን ውሻ ይዛችሁት ከሄዳችሁ በዚህ ክረምት አይተርፍም። እሱ በጣም አርጅቷል። የአርኖልድ ድምፅ ለራሱ እንኳን እንግዳ በሆነ ጥንካሬ ተሰማ። ሃንተር እኛ የምንሄድበት ሁሉ ይሄዳል። ይሄ ድርድር ውስጥ አይገባም። ልጆቹ በብስጭትና ዝቅተኛውን ነገር በማድረጋቸው በተሰማቸው እፎይታ እርስ በርስ ተያዩ። በቅንጦት መኪኖቻቸው እየበረሩ ሲሄዱ አርኖልድ በኢንቨሎፕ ውስጥ የተቀመጠውን ማስታወሻ ዘረጋው። ለመርዳት ስንችል መተን እንጠይቃቸዋለን። ውሻውን ለመያዝ ከፈለጋችሁ ከጎጆ 50 ማይል ርቀት ላይ የእንስሳት ሕክምና ክሊኒክ አለ። የጁዲት በጣም ዝቅተኛ የሆነ ድምፅ ወደ እውነታው መለሰው። የ50 ዓመት ትዳር፣ 5 ልጆችን አሳደግን። እናም ታሪካችን በዚህ ላይ ያበቃ ነው ልጄ ብላ ወደ ሃንተር ተመለከተች። ሃንተርም ቀስ ብሎ አኩተመተመና እጇን ላሳት። ይህም መጨረሻው እንዳልሆነ ቃል የሚገባላት ይመስላል። የመኪናው የፊት መብራቶች በመጨረሻም የደበዘዘ ታፔላ አበሩ። ወደ ራቨንሶሎ እንኳን ደህና መጡ። በ1952 የተመሰረተ። የመጨረሻውን ኩርባ ሲታጠፉ መልሱ ግልጽ ሆነ። ምንም አይነት ከተማ አልነበረም። የተተወ የማዕድን ሰፈር አጽም ብቻ ነበር። የመኪናው መብራቶች የወደቁ ግንባታዎችን፣ ዝገት የያዙ መሳሪያዎችንና በመሃል ላይ ደግሞ አዲሱን ቤታቸውን አሳዩ እና ግማሽ ጣራው የተናደ፣ መስኮቶቹ የተሰበሩና በበረንዳው ላይ የተንጠለጠለ እንጨት ያለው ትንሽዬ ጎጆ። አምላኬ ሆይ አርኖልድ በሹክሹክታ ተናገረ። የልጆቻቸው ስጦታ እውነተኛ መልክ ሲገለጽ ቀድሞውኑ ጥልቅ የነበረው ክህደት አሁን ጎላ። አርኖልድ የመኪናው በር ሲከፍት ሃንተር አንድ ጮኸና ከመኪናው ዘሎ ወረደ። በጉዞ ሁሉ አርኖልድ ይፈራ እንደነበረው ወደ ዱር ውስጥ ከመጥፋት ይልቅ ውሻው ቦታውን መጠበቅ እንደሚጀምር ሰው በአካባቢው ዙሪያውን መቃኘት ጀመረ። ምን እያደረገ ነው? ጁዲት ጠየቀች። ትንፋሿ በቅዝቃዜ ውስጥ እንደ ደመና እየታየ ነበር። ከልጆቻችን በተሻለ እያሰበ ነው። ተመልከቺ፣ ደህንነቱ የተጠበቀ ቦታ መሆኑን እያረጋገጠ ነው። በእጃቸው $847 በጥሬ ገንዘብ እና ምናልባት ለአንድ ሳምንት የሚሆን የታሸገ ምግብ ነበራቸው። የጁዲት ወሳኝ መድኃኒቶች በ12 ቀናት ውስጥ ያልቃሉ እና በሸለቆ ውስጥ በቂ መስሎ የታየው 50 ፓውንድ የውሻ ምግብ አሁን በ8500 ጫማ ከፍታ ላይ እጅግ አነስተኛ ሆኖ ይታያል። ከጎጆ ውስጥ ውድመቱ ሙሉ ነበር። ጣራ የወደቀበት ክፍል በረዶ ወደ ውስጥ እንዲገባ አድርጓል። ይህም ሳሎን ሊሆን በሚችለው ቦታ ላይ ትልቅ ክምር ፈጥሯል። ዝገት የያዘ የከሰል ምድጃ ወደ አንዱ ጎን አዘንብሏል። ቧንቧው ተነቅሏል። የወጥ ቤቱ ሲንክ ከግድግዳው ተለያይቷል እና የእንስሳት እዳሪዎች በተለያዩ ቦታዎች ይታያሉ። አርኖልድ በአንድ ሳጥን ላይ ተቀመጠ። የሁኔታው ክብደት እንደ ተራራው ከላዩ ላይ ተጫጫ ነው። አቪ በደልኩሽ፣ ሁሉንም ነገር ሰጧቸው። አሁን ደግሞ ወፍራም ጸጉር ቢኖረውም የሚንቀጠቀጠው ሃንተርን ተመለከተ። ምናልባት እሱን ይዘን በመምጣታችን እነሱ ልክ ነበሩ። ጁዲት የኦክሲጅን ማከማቻዋን ይዛ በዚያ ቀጭን አየር ውስጥ እየታገለች ቀስ ብላ ወደሱ መጣች። የደረቀ እጁን ይዛ በሌላኛው እጇ ደግሞ ሃንተርን እየዳበሰች አርኖልድ፣ ታላቁን የኢኮኖሚ ውድቀት ተርፈናል። 5 ልጆችን በፋብሪካ ደሞዝ አሳድገናል እና ወላጆቻችንን በክብር ቀብረናል። እኛ 3ታችን ገና አልጨረስንም። አይኖቿ በሽታው ከተገኘባት ጀምሮ ታይቶ በማይታወቅ ቁርጠኝነት ይርገበገቡ ነበር። በተጨማሪም ቀጠለች፣ በተሰበረው መስኮት በኩል በትንሹ ወደሚታየው የደበዘዘ የእንኳን ደህና መጣችሁ ታፔላ እየጠቆመች ነበር። በእነዚህ ተራሮች ውስጥ ለመጀመሪያ ጊዜ እንደገና የምንጀምር እኛ ብቻ አይደለንም። እናም ሃንተር የገዛ ልጆቻችን ካሳዩት ይልቅ ትልቅ ታማኝነት አለው። ልክ በዚያው ቅስፈት ሃንተር በድንገት ጆሮቹን ቀሰረ። ከተሰበረው በር ባሻገር ወዳለው ጨለማ ተመለከተ። በደረት ውስጥ ዝቅተኛ ድምፅ አሰማ። ጠብ ለማጫር ሳይሆን ንቁ ለመሆን። ምንድነው ልጄ? አርኖልድ የውሻውን እይታ ተከተለ። ነገር ግን ከሚውለበለበው በረዶ በስተቀር ምንም ነገር ማየት አልቻለም። እኛ የማናያቸውን ነገሮች ሁልጊዜም እሱ ማወቅ ይችላል። ምናልባት እዚህ የሚያስፈልገን እሱ ነው። ሃንተር ወደ በሩ ሄዶ ቆመ። አቋሙ ግልጽ ነበር። ተከተሉኝ። ከማንኛውም አመክንዮ ውጪ አርኖልድ ራሱን ሲታገል አገኘው። ወዴት እየሄድክ ነው? ውጪ በጣም ይበርዳል። ነገር ግን ጁዲት ቀድሞውኑ የኦክሲጅን ታንኳን እየያዘች ነበር። አሁን ከልጆቻችን ይልቅ እሱን በደንብ አምነዋለሁ።
እስኪ ምን እንዳገኘ ሄደን እንይ። ሃንተርን በበረዶ ውስጥ እየተከተሉ ከዋናው ጎጆ 20 ያርድ ርቀት ላይ ወደሚገኝ የመሬት ውስጥ መጋዘን ሄዱ። በሩ ሊቀበር ደርሶ ነበር። ነገር ግን ውሻው አርኖልድ በረዶ የያዘውን እጀታ መሳብ እስኪችል ድረስ በረዶውን መቆፈር ጀመረ። ውስጡ በአርኖልድ የእጅ ባትሪ ብርሃን ሲታይ በ10 ዓመታት ውስጥ የቆዩ ቢሆኑም አሁንም የታሸጉ ምግቦች፣ የማገዶ እንጨት፣ መሰረታዊ መሳሪያዎችና ከሁሉም በላይ ደግሞ ትንሽ የጋዝ ማሞቂያ ያለው የኮንክሪት ክፍል ነበር። አንድ ሰው ለክረምት አዘጋጅቶት ነበር፣ አርኖልድ በሹክሹክታ ተናገረ። አንድ ሰው አይደለም፣ ጁዲት በግድግዳው ላይ ወደ ተቀረጹት ፊደላት እየጠቆመች አረመችው። ኢደብሊው 1953 አያትህ ኤሜት ዊትሎክ። ሃንተር ከጎናቸው ተቀመጠ። ጭራው አቧራማውን ወለል እየጠራረገ መልኩ የኩራት ይመስል ነበር። ጥሩ ልጅ፣ በጣም ጥሩ ልጅ፣ አርኖልድ በሹክሹክታ ተናገረ። በዚያ ምሽት የጋዝ ማሞቂያውን አልፎ አልፎ እያበሩ መኪናው ውስጥ ተኙ። ሃንተር ለመታቀፍ በመካከላቸው ነበር። ውጪ የበረዶ አውሎ ንፋሱ እነሱ በመትረፋቸው የተናደደ ይመስል ይጮሃል። ነገር ግን ከቤት ከወጡ በኋላ ለመጀመሪያ ጊዜ አርኖልድ ደረቱን የሚጨምቀው የተስፋ መቁረጥ ስሜት ሳይኖር ተኛ። ጠዋት ላይ ሃንተር በመኪናው መስኮት ላይ በንቃት ተቀምጦ ከጎጆ በስተጀርባ ያለውን ተራራ ትኩር ብሎ ሲመለከት ነቃ። አውሎ ንፋሱ አልፏል። አስፈሪና አስደናቂ የሆነ መልክዓ ምድር ተገልጧል። በረዶ የለበሱ የጽድ ዛፎች በቦታው ዙሪያ እንደ ዘበኛ ቆመዋል እና የወጣው ፀሐይ በበረዶ የተሸፈኑትን ጫፎች እንደ እሳት መሰል ሐውልቶች ቀይሯቸዋል። ምን እያየህ ነው ልጄ? አርኖልድ ጠየቀ። ሃንተር ቀስ ብሎ መስኮቱን በእግሩ ነካው። ምን እያየህ ነው ልጄ? አርኖልድ ጠየቀ። ሃንተር ቀስ ብሎ መስኮቱን በእግሩ ነካው። ከጎኑ ጁዲት ተነቃነቀች። ዛሬ ጠዋት አተነፋፈሷ ይበልጥ የከፋ ይመስላል። የከፍታው ጫና ጉዳት እያደረሰባት መሆን አለበት። የሆነ ችግር አለ? አላወኩም፣ አልገባኝም ምን እንደፈለክ። ሃንተር እዚያ ላይ የሆነ ነገር ላይ አፍጥጧል። አርኖልድ አይኖቹን አጥብቦ ተመለከተ። በዛፎቹና በድንጋዮቹ መካከል ምንም የተለየ ነገር አላየም። ሳህኑን እይ፣ ጁዲት ሐሳብ አቀረበች። ነገር ግን የሃንተር ምግብና ውሃ ሳይነኩ ቀርተዋል። ውሻው በማይለወጥ ትኩረት ወደ ተራራው መመልከቱን ቀጥሏል። ቆየት ብሎ አርኖልድ የጎጆውን ጉዳት ሲገመግምና ምን ሊጠግን እንደሚችል ሲያሰላ ሃንተር ንቃቱን ቀጥሏል። ውሻው በየጊዜው በቦታው ዙሪያ ይዞራል። አፍንጫውን መሬት ላይ ያደርጋል። ከዚያም ተመልሶ ያንኑ የተራራ ክፍል ይመለከታል። እኩለ ቀን ላይ ሁኔታው ችላ ለማለት የማይቻል ሆነ። እንድንከተለው የሚፈልግ ይመስለኛል፣ አርኖልድ በመጨረሻም ተናገረ። ያንን አቀበት መውጣት እችል እንደሆነ አላውቅም። አርኖልድ የማይቻል ምርጫ ገጠመው። የሃንተርን ግፊት መከተል ወይም እያንዳንዱ ትንፋሽ ትግል ከሆነባት ጁዲት ጋር ዝም ብሎ መቆየት። አንቺ እዚህ ቆይ ሲል ወሰነ። ምን እንደረበሸው ሄጄ ያለው። ነገር ግን ሃንተር ያለ ጁዲት አይንቀሳቀስም። አርኖልድ ብቻውን ለመሄድ ሲሞክር ውሻው ከጁዲት ጎን ተተክሎ እምቢ አለው። እሷን አይተዋትም፣ አርኖልድ ተረዳ። እዚያ በላይ ያለው ምንም ይሁን ምን አንቺም ማየት እንዳለብሽ ያስባል። በጁዲት ፊት ላይ የቁርጠኝነት ስሜት ታየ። ሐኪሞቹ ትንሿ ልጃቸው ስትመረቅ አታይም ባሏት ጊዜ የታየው ያው ስሜት እነሱ ተሳስተው እንደነበር አረጋግጣለች። እንግዲያውስ ይህንን እርዳኝ አለች፣ ለአደጋ ጊዜ ያስቀመጡትን ትንሽ የኦክስጅን አቅርቦት እየያዘች። ጉዞ እጅግ አድካሚ ነበር። በየጥቂት ያርዱ ጁዲት ማረፍ ነበረባት። በዛፎች ወይም በድንጋዮች ላይ ትደገፋለች። ኦክስጅኑ ቢኖርም አተነፋፈሷ አጭርና ፈጣን ነበር። አርኖልድ ሲታገላት ሲመለከት ልቡ ተጨንቆ ነበር። ነገር ግን ሃንተር በትዕግስት ይጠብቃል። በቆሙ ቁጥር ይቆማል። ከዚያም ጁዲት ለመቀጠል ስታገግም በለስላሳ ድምጽ በመጮህ ያበረታታት ነበር። ምናልባትም 1/4 ማይል ያህል ከወጡ በኋላ ሃንተር ወደፊት ሮጦ በትልልቅ ድንጋዮች በስተጀርባ ተሰወረ። የደስታ ጩኸቱ በተራራው ላይ ያስተጋባል። ሃንተር! አርኖልድ ጠራው። ምን አግኝተ ነው ልጄ? ድንጋዮቹን ሲዞሩ ያዩት ነገር ግን ሁለቱንም አስቆማቸው። በተፈጥሯዊ ጥልቀት ውስጥ 30 ጫማ ስፋት ያለው የሚተን ኩሬ ነበር። ውሃው እንደ ብርጭቆ የጠራና በለስላሳ ድንጋዮች የተከበበ ነበር። ምንም እንኳን ቅዝቃዜው ከፍተኛ ቢሆንም ከውሃው ላይ ግን እንፋሎት ይወጣ ነበር። ይህም በክረምቱ ፀሐይ ውስጥ ሚስጥራዊ ጭጋግን ይፈጥራል። ፍል ውሃ! አርኖልድ ተነፈሰ። መደነቁ ድካሙን ለጊዜው አስረሳው። ሃንተር በኩሬው ዳርቻ በኩራት ቆሟል። ጭራውን እያወዛወዘ በራሱ መደሰቱ በግልጽ ይታያል። አንዱን እግሩን ውሃ ውስጥ ነከረና በጉጉት ወደ እነሱ ተመለከተ። የጁዲት ሳይንሳዊ አእምሮ
ልጆቿን ለብዙ ዓመታት በሳይንስ ፕሮጀክቶችና በሂሳብ የረዳው ያ አእምሮ ነቃ። ሙቀት ያለው እንቅስቃሴ ምናልባትም በማዕድን የበለጸገ ሊሆን ይችላል። ሰዎች እንደዚህ ላለ ውሃ በስፖዎች ውስጥ ብዙ ገንዘብ ይከፍላሉ። አርኖልድ በጠፍጣፋ ድንጋይ ላይ እንድትቀመጥ ወደ ዳርቻው ረዳት። ጣቶቿን በውሃ ውስጥ አሳለፈች። ከዛም ወደፊቷ ወሰደችው። ሽታው ሰልፈርና ማግኒዚየም ይመስለኛል። ሃንተር አንድ ጊዜ ጮኸ። ከዚያም አስደናቂ ነገር አደረገ። ከኩሬው ዳርቻ ጥቂት ጫማ ርቆ የሚገኝ ቦታ መቆፈር ጀመረ። በቅስፈት እግሮቹ ከመሬት ውስጥ የወጣን የብረት ማዕዘን አሳዩ። አርኖልድ ከጎኑ ተንበረከከ። አፈርና የጽድ ቅጠሎችን በመጥረግ አንድ ትልቅ የዛገ የብረት ሳጥን አወጣ። በሳጥኑ ክዳን ላይ የደበዘዙ ፊደላት ይታያሉ። ኢደብሊው 1953 ሌላ ከአያቴ የተሰጠ ስጦታ። ጁዲት አንሾካሾከች። ውሃ በማያስገባው ሳጥን ውስጥ በቆዳ የተጠቀለለ ማስታወሻ ደብተር አገኙ። ገጾቹ ቢጫ ቢሆኑም አልተበላሹም ነበር። ከጂኦሎጂካል ጥናቶች፣ ከድሮ ደብዳቤዎችና ከአንድ የደበዘዘ ፎቶግራፍ ጋር። ምስሉ ላይ አንድ ሰው ይታያል። ያለ ጥርጥር የአርኖልድ አያት ኤሜት ነው። በዚያው ኩሬ አጠገብ ቆሟል። ከጎኑ ሃንተርን የሚመስል ውሻ በንቃትና በኩራት ተቀምጧል። በፎቶ ጀርባው ላይ በደበዘዘ ቀለም በእጅ ተጽፏል። ፈጣሪ በፋርማሲ መድኃኒት የማይችለውን ይፈውሳል። ውሾች ሁልጊዜ እንደሚያደርጉት ሬክስ መጀመሪያ አገኘው። ሃንተር ፎቶውን አሸተተው። ከዚያም አርኖልድን አየው። አስተዋይ ዓይኖቹ ታሪክ ራሱን ይደግማል የሚሉ ይመስላሉ። የክረምቱ ፀሐይ መጥለቅ ስትጀምር ጁዲት ጫማዋን አውልቃ በአርኖልድ እርዳታ እግሮቿን በሞቀው ውሃ ውስጥ ከተተች። ውጤቱ ፈጣን ነበር። የፊቷ መወጠር ላላ። በአፏ ዙሪያ የነበሩት የህመም መስመሮች ረገቡ። ምን እንደሚሰማኝ ታውቃለህ? በውስጤ የሆነ ነገር እየደረሰ ይመስለኛል በማለት ተናገረች። ልክ በውሃ ውስጥ መተንፈስ እንደሚቻል ሁሉ፣ ግን ደግሞ በጥሩ ሁኔታ። ጨለማው ስጋት እስከሚሆንና ወደ ጎጆ መመለስ ግድ እስኪሆንባቸው ድረስ ጁዲት በትንሽ ጥረት ተራመደች። አተነፋፈሷ አሁንም ከባድ ቢሆንም የተለየ ባህሪ ነበረው። የተስፋ መቁረጥ ስሜቱ ቀንሶ ምት ያለው ሆነ። በዚያ ምሽት መኪናው ውስጥ ሆነው የኤሜትን ማስታወሻ ደብተር በመካከላቸው ከፍተው በባትሪው ብርሃን ስለ ኩሬው አስደናቂ ባህሪያትን አነበቡ። ውሃው በክረምት እንኳን ይሞቃል። የሳራ አጥንት ህመም ከ3 ወር ቆይታ በኋላ ጠፋ። የልጆቹም ቆዳ ጠራ። እዚህ በደረስን በሶስተኛው ቀን ሬክስ ወደዚህ መራን። ልክ ምን እንደሚያስፈልገን እንደሚያውቅ ሁሉ ነበር። ይህ ቦታ እኛን የመረጠን ይመስለኛል እንጂ እኛ ቦታውን አልመረጥንም። ሃንተር በእግራቸው ላይ ተኝቶ ነበር። አልፎ አልፎ ስሙ ወይንም ደግሞ ምናልባት የሬክስን ስም ሲጠቀስ ታሪኮቹን በዘር ደረጃ እንደሚያውቀው ሁሉ ራሱን ቀና አድርጎ ያዳምጣል። በማስታወሻ ደብተር ውስጥ በጥልቀት ሲገቡ ስለ ብዙ ኩሬዎች የሚገልጹ ጽሑፎችን አገኙ። እያንዳንዳቸው ለተለያዩ ህመሞች መድኃኒት የሚሆኑ የተለያዩ ማዕድናት ስብጥር ያላቸው ነበሩ። ለሕክምና በሚስጥር ስለሚመጡ የአካባቢው ሰዎች፣ ከመድኃኒት ኩባንያዎች ስለቀረቡ ጥያቄዎች፣ በ1953 የ$50,000 ጥያቄ የቀረበበት በአሁን ቢሰላ ወደ $500,000 የሚጠጋ ደብዳቤ እና ኤሜት ፍል ውሃውን የቤተሰብ ሚስጥር አድርጎ ለመያዝ ስላደረገው ውሳኔ የሚገልጹ የተለያዩ ማስታወሻዎች ነበሩ። ኤሜት ከመሞቱ ከ1 ወር በፊት የተጻፈው የመጨረሻው ጽሑፍ እንዲህ ይላል። ተራራው ሚስጥሩን ይበልጥ ለሚፈልጉት ይጠብቃል። የሬክስ ግልገሎች በአገሪቱ ዙሪያ ተበታትነዋል። ነገር ግን ፍል ውሃው እንደገና በሚፈለግበት ጊዜ አንዱ ይመለሳል ብዬ አምናለሁ። ሰዎች የሚረሱትን ውሾች ያስታውሳሉ። አርኖልድ ሃንተርን ተመለከተው። ታውቅ ነበር ማለት ነው? በሹክሹክታ ጠየቀው። በሆነ መንገድ ታውቅ ነበር ማለት ነው። የጁዲት እጅ የአርኖልድን እጅ አገኘ። ልጆቻችን ምንም አልሰጡንም አለች በቀስታ። ግን ምናልባት የነሱ ምንም እኛ የምንፈልገው ሁሉ ነገር ሊሆን ይችላል። ንጋት በአርክቲክ ብሩህነት ወጣ። የፀሐዩ ብርሃን በበረዶ ክሪስታሎች ውስጥ አልፎ በተራራው ላይ እንደ ፕሪዝም ያሉ ቅርጾችን ይፈጥራል። አርኖልድ ሌላ ሌሊት መኪና ውስጥ በማሳለፉ ሰውነቱን ቆርጥሞት ነቃ። ነገር ግን ጡረታ ከወጣ ጀምሮ ጠፍቶት በነበረው የዓላማ ግልጽነት ነበር የነቃው። ከጎኑ ጁዲት ላለፉት ወራት ካደረገችው በተሻለ ሰላማዊ እንቅልፍ ተኝታለች። ኃይሉ ያለቀባት የኦክሲጅን ማከማቻን ባትጠቀምም አተነፋፈሷ ቀለል ያለ ሆኖ ነበር። ሃንተር ቀድሞውኑ ከመኪናው ወጥቶ የስራው ቀን እንዲጀመር እንደሚጠባበቅ ሰው በጎጆ አጠገብ በንቃት ቆሟል። አርኖልድ ወጥቶ የቆረጠመውን ጀርባውን ቀና ሲያደርግ ውሻው ወደሱ መጥቶ እጁን ነካው። ከዚያም ትኩር ብሎ ወደ ወደቀው ጣሪያ ተመለከተ። ልክ ነህ ልጄ፣ አርኖልድ አኩተመተመ።
መኪናው ውስጥ ለዘላለም መኖር አንችልም። ልክ ነህ ልጄ፣ መኪና ውስጥ ለዘላለም መኖር አንችልም። የመጀመሪያ ሐሳቡ እርዳታ መጥራት ነበር። ምናልባት በአቅራቢያቸው ካለ ከተማ ባለሙያ መፈለግ። ከዚያ ግን ወደ እውነታው ተመለሰ። በእጃቸው ከ850 $850 ያነሰ ገንዘብ ብቻ ነበራቸው። ምንም አይነት የስልክ አገልግሎት የለም። እናም መንገዱ ለሳምንታት ዝግ ሆኖ ይቆያል። አርኖልድ ትከሻውን አቃንቶ ጎጆውን በአዲስ እይታ ተመለከተው። እንደ ተስፋ ቢስ ፍርስራሽ ሳይሆን እንደ አንድ ፕሮጀክት። ለ35 ዓመታት በፋብሪካ ውስጥ የኢንዱስትሪ መሳሪያዎችን ሲጠግን ቆይቷል። መለዋወጫዎች በማይኖሩበት ጊዜ አዳዲስ መፍትሄዎችን እየፈጠረ ጥንታዊ ማሽኖችን በብልሃት ሲያሰራ ኖሯል። ይህ የማይነቃነቅ ትልቅ ማሽን ብቻ ነው። አርኖልድ ይህንን አመለካከት እያሰላሰለ እንደሚመስል ራሱን ላዘነበለው ሃንተር ነገረው። ጁዲት ከመኪናው ወጣች። የተለየ ስሜት ይሰማኛል አለች በመገረም። በሌሊት በደረቷ ውስጥ የሆነ ነገር እንደላላላት ሁሉ ደረቷን እየነካች ነበር። አርኖልድ ፍልውሃውን እንደ ግል ሚስጥራቸው ለብቻቸው እንደሚደሰቱበት ነገር ቢመለከተው፣ ጁዲት ግን ወዲያውኑ እምቅ አቅሙን ተረዳች። ቤቱን ለመኖር አመቺ ማድረግ አለብን ስትል አወጀች። እናም በየቀኑ ልንጠቀምበት የምንችለው ወደ ፍልውሃው የሚወስድ መንገድም መፍጠር አለብን። ይህ የመጀመሪያ ፕሮጀክታቸው ሆነ። ከጎጆ እስከ ፍልውሃው የሚወስደው የእግር መንገድ በድንጋይ ተሰርቶ ከፈረሱ ግንባታዎች በተገኙ እንጨቶች ይበልጥ ተጠናከረ። ሃንተር ትናንሽ ቅርንጫፎችን በጥርሶቹ እየጎተተ በትክክል ወደሚያስፈልግበት ቦታ በመጣልና ተጨማሪ ከማምጣቱ በፊት ፈቃድ በመጠበቅ ይረዳ ነበር። አርኖልድ የጉልበት ስራ የሚሰጠውን እርካታ ረስቶት ነበር። ሰውነቱን ያደከመው የፋብሪካ ስራ ሳይሆን ዓላማ ያለው የፈጠራ ስራ። እያንዳንዱ የተቀመጠ ድንጋይና የተስተካከለ የመንገድ ክፍል የሚታይና ፈጣን እድገትን ይወክላል። በሶስተኛው ቀን ጁዲት በትንሽ እርዳታ ወደ ፍልውሃው መጓዝ ቻለች። እናም እያንዳንዱ ቆይታ ይበልጥ የሚያጠናክራት መሰለ። ሁልጊዜም አብሯት ይሆን የነበረው ተንቀሳቃሽ የኦክስጅን ዕቃ አሁን ብዙ ጊዜ እቤት ይቀራል። ማዕድናቱ አለች ከኢቨርት ማስታወሻ ደብተር ላይ እያነበበች። በሳምቤ ውስጥ ያለውን እብጠት እየቀነሱት ነው። ይህንን ስማ፣ በ55 ዓመተ ምህረት ስለደረሰ የማዕድን አደጋ ጽፏል። በሳምቦቻቸው ውስጥ የከሰል ብናኝ የነበረባቸው ሰዎች በየቀኑ ለ2 ወራት በመዘፈቅ እንደዳኑ ይገልጻል። ቤቱ ራሱ ግን ይበልጥ አስቸጋሪ ሆኖ ነበር። ጣሪያው የወደቀበት ክፍል የውሃ ብልሽት እንዲፈጠር በማድረጉ ቀሪውን ግንባታ ይበልጥ አዳክሞት ነበር። አርኖልድ ከኢቨርት የመሬት ውስጥ መጋዘን ባገኛቸው መሳሪያዎች በስልት እየሰራ የተጎዱትን ክፍሎች መሰረቱን ከመንካታቸው በፊት አስወገደ። አያቴ ይህንን ቦታ ለረጅም ጊዜ እንዲቆይ አድርጎ ነው የገነባው። አርኖልድ ዋናው መዋቅር አሁንም ጠንካራ መሆኑን አስተዋለ። የፈረሱት የተጨመሩት ክፍሎች ብቻ ናቸው። ሃንተር ጠቃሚ ቁሳቁሶችን የማግኘት አስገራሚ ችሎታ አሳየ። ውሻው በአካባቢው ወዳለው ደን ወይም ወደ ተተው የማዕድን ግንባታዎች ይጠፋል። ከዚያም አርኖልድ ወይም ጁዲት እስኪከተሉት ድረስ አጥብቆ እየጮኸ ይመለሳል። ግኝቶቹ የወደቀ የማከማቻ ቤት ውስጥ የተቀመጡ እንጨቶችን፣ በማዕድን ተቆጣጣሪ ቢሮ ውስጥ ያሉ ያልተሰበሩ መስኮቶችንና ከሁሉም በላይ ዋጋ ያላቸው ሰፈሩ ከመተው በፊት ዘመናዊ ለማድረግ የተደረገ ሙከራን የሚያሳዩ የፀሐይ ፓኔሎችን ያካትታሉ። ምን እንደሚያስፈልገን እንዴት እንደሚያውቅ ይገርመኛል ጁዲት ተናገረች። ምናልባት በነገሮች ላይ የአያቴን ጠረን እያገኘ ይሆናል። አርኖልድ ሐሳብ አቀረበ፣ ምንም እንኳን ራሱ ሙሉ በሙሉ ባያምነውም። የውሻው እጅግ አስደናቂ ግኝት የመጣው እድሳቱን በጀመሩ በሁለተኛው ሳምንት ነበር። አርኖልድ በከሰል ምድጃ ውስጥ ሌላ የማሞቂያ መፍትሄ ለመፍጠር እየታገለ ነበር። የከሰል ጭሱ ለጁዲት ሳምባ እንዳይባባስባት ሰግቶ ነበር። ሃንተር ለ3 ሰዓታት ያህል ጠፋ። ከዚያም በጭቃ ተለውሶና ተደስቶ ተመለሰ። በተራራው ግርጌ ግማሹ ወደ ተቀበረ የጥገና ክፍል እስኪከተሉት ድረስ እየጮኸ መራቸው። በውስጡ በ10 ዓመታት አቧራና ፍርስራሽ ስር ኦሪጂናል ሰፈሩ ከተመሰረተ በኋላ የተሰራ ምናልባት በ1980ዎቹ ዳግም ለማንቀሳቀስ በተሞከረበት ወቅት የተገጠመ ሙሉ የጋዝ ማሞቂያ አገኙ። ውስጡ ባዶ ነበር፣ ነገር ግን ስርዓቱ ራሱ በጥቂት ጽዳትና ጥገና እንደገና ሊሰራ ይችላል። ይህ በትክክል የፈለግነው ነገር ነው። አርኖልድ ማሞቂያውን እየመረመረ ተነፈሰ። በዚያ ምሽት ጁዲት ከፍልውሃው ቀድተው ባመጡት ውሃ እግሯን ስትዘፈቅ አንድ አስገራሚ ነገር አስተዋለች። አርኖልድ ይህንን ተመልከት። እግሮቿን ዘርግታ ቁርጭምጭሚቷን ለማሳየት ሱሪዋን ሰበሰበች። እብጠቱ ጠፍቷል። ለዓመታት የጁዲት ቁርጭምጭሚቶች በልብ መድኃኒቷ ምክንያት በቀኑ መጨረሻ ላይ በህመም ያብጡ ነበር።
አሁን ግን ጤነኛ ይመስላሉ። ቆዳው ተወጥሮ ከማንጸባረቅ ይልቅ ለስላሳ ሆኗል። ይህ ብቻ አይደለም ቀጠለች። ጧት የሚቆረጥመኝ ተሽሎኛል። ጣቶችን ያለ ህመም መጨበጥ እችላለሁ። ጣቶቿን በመጨበጥ አሳየችው። ይህም ላለፉት 10 ዓመታት ያለ ህመም ማድረግ የማይቻል ነበር። አርኖልድ በአንድ ሳጥን ላይ በዝግታ ተቀመጠ። ፍል ውሃዎቹ አለ። እውነትም እየፈወሱሽ ነው፣ እኔንም ጭምር። ጁዲት ያለ እረፍት ጥገና ሲሰሩ ወደ ነበሩት እጆቹ ጠቆመች። እንጨት ስትሸከም፣ መዶሻ ስትይዝ፣ ጠንካራ ወለል ላይ ስትንበረከክ ቆይታል። ለመጨረሻ ጊዜ የአርትራይተርስ መድኃኒትን የወሰድከው መቼ ነው? አርኖልድ በመገረም አይኖቹን አርገበገበ። የመድኃኒት ጠርሙሱ በሕክምና ቦርሳቸው ውስጥ ሳይከፈት በቦታው እንደነበረ ነው። ጣቶቹን እያጠፈ ሞከራቸው። ከዚያም ሁል ጊዜ የሚያመውን ትከሻውን ቀና ለማድረግ ሞከረ። የሚታወቀው ህመም በከፍተኛ ሁኔታ ቀንሷል። በስራ መጠመዴ መስሎኝ ነበር፣ ትኩረቴ ስለተሰረቀ መስሎኝ ነበር፣ ግን ፍል ውሃው ነው፣ ጁዲት አጥብቃ ተናገረች። በየቀኑ እኔ የማመጣውን ውሃ ትጠቀም ነበር። ሃንተርንም ተመልከት። ውሻው ስሙን ሲሰማ ራሱን ቀና አደረገ። አይኖቹ ጥራት ያላቸውና ብሩህ ነበሩ። ቀኑን ሙሉ የነበረው እንቅስቃሴ ከተራራው ከፍታና ከእድሜው ጋር ከባድ ቢሆንም እሱ ግን አሁንም ንቁ ነበር። ሌላው ቀርቶ በአፉ ዙሪያ የነበረው ሽበት እንኳን የደበዘዘ ይመስል ነበር። አርኖልድ ለማወቅ በመጓጓት ስሜት ወደ ኤቨረት ማስታወሻ በድጋሚ ተመለሰ። መጀመሪያ ላይ እንደ ማጋነን ወይም እንደ ምኞት ቆጥሮት የነበረው ስለ ፍል ውሃው የመፈወስ ባህሪ የሚገልጹት ጽሑፎች አሁን በጥልቅ መመርመር ይፈልጋሉ። አንድ ክፍል በተለይ ትኩረቱን ሳበው። እያንዳንዱ ኩሬ የራሱ መለያ አለው። ሰሜናዊ ምንጭ አጥንትና መገጣጠሚያን ያክማል። ምስራቃዊ ኩሬ ደግሞ ቆዳና ቁስልን ይፈውሳል። በመብረቅ በተመታው ጽድ አጠገብ ያለው ትልቁ ምንጭ ደግሞ ላተነፋፈስና ለልብ ችግር የሚረዳ ይመስላል። ሬክስ ሁል ጊዜ ጎብኚዎች ምን እንደሚያማቸው የሚያውቅ ይመስላል። ወደ ትክክለኛው ውሃ ይመራቸዋል። ብዙ ምንጮች ኦርናልድ፣ ብዙ ምንጮች። አርኖልድ አኩተመተመ። ሃንተር ያሳየን ግን አንዱን ብቻ ነው። የጁዲት አይኖች በሩ። እኔ እንድተነፍስ የሚረዳኝን ይበልጥ አስቸኳይ የሆነውን ነው ያሳየን። በሚቀጥለው ጧት ሃንተርን ተከትለው ወደ መጀመሪያው ምንጭ ተመለሱ። ነገር ግን በዚያ ጊዜ ጁዲት እንደተለመደው ከመዘፈቋ በፊት አርኖልድ ሌሎቹን ምንጮች ልታሳየን ትችላለህ ልጄ? ሌሎቹን ምንጮች ሲል ጠየቀው። የሃንተር ጆሮች ወደፊት ቀጥ አሉ። የሚታወቀውን ኩሬ አንድ ጊዜ ዞረና በተራራው ዳርቻ መጓዙን ጀመረ። መከተላቸውን ለማረጋገጥ ደጋግሞ ወደ ኋላ ይመለከት ነበር። መንገዱ ይበልጥ አስቸጋሪ ነበር። አቀበቱን ከመውጣት ይልቅ ዳርዳሩን የሚቆርጥ ነበር። አርኖልድ ጁዲትን በዚያ ወጣ ገባ መሬት ላይ በጥንቃቄ ደገፋት። ከ15 ደቂቃ በኋላ ሃንተር በአንድ ድንጋይ ግንባታ በስተጀርባ ተሰወረ። ሲደርሱበት ለየት ባሉ ቀይ ድንጋዮች ከተከበበ ትነት ካለው ኩሬ አጠገብ ተቀምጦ አገኙት። ምስራቃዊ ኩሬ። አርኖልድ የደብተሩን ገለጻ እያስታወሰ ተነፈሰ። ለቆዳና ለቁስል የሚሆነው ይህ ነው። ውሃው ትንሽ ለየት ያለ ጠረን ነበረው። የሰልፈር ሽታው የቀነሰና የብረት ጣዕም ያለው ነበር። አርኖልድ እጁን በውሃ ውስጥ ነከረ። ለስላሳነቱ ተሰማው። በድንገት ጣሪያው ላይ ሲሰራ የቆሰለውን እጁን ውሃ ውስጥ ከተተው። የሚገርመው ነገር የቀላው እብጠት በደቂቃዎች ውስጥ ሲቀንስ ተመለከተ። ሃንተር በአስፕሪን ዛፎች ውስጥ ወደ ተደበቀው ሶስተኛው ኩሬ ከመምራቱ በፊት ለጥቂት ጊዜ ብቻ እንዲመለከቱት ፈቀደላቸው። ይሄኛው ኤቨርት እንደገለጸው በግማሽ ተከፍሎም በሆነ መንገድ በህይወት በቆየ ትልቅ መብረቅ የመታው ጽድ አጠገብ ይገኛል። ይሄኛው ውሃ ሌላ ባህሪ ነበረው። ጥራት ያለው ሆኖ ወደ ሰማያዊ ያዘነበለ ቀለም ያለው እና ለየት ያለ የማዕድን ጠረን ነበረው። 3 የተለያዩ ምንጮች፣ 3 የተለያዩ የማዕድን ውህዶች። ጁዲት ተደነቀች። ሳይንሳዊ አይምሯ ልዩነቶቹን እያንዳንዳቸው ያላቸውን የመፈወስ ባህሪ እየመዘገበ ነበር። ነገር ግን ሃንተር ገና አልጨረሰም ነበር። በማስታወሻ ደብተሩ ላይ ወዳልተጠቀሰ ወደ 4ኛ ኩሬ መራቸው። በተራራው ገጽ ላይ የተጠጋ ለየት ባሉ ጥቁር ድንጋዮች የተከበበና 3 ጫማ ብቻ ስፋት ያለው ትንሽ ምንጭ ነበር። የዚህኛው ውሃ በጣም ጥራት ያለው ከመሆኑ የተነሳ የማይታይ ይመስላል። ሙቀት ቢኖረውም ምንም አይነት ትነት ግን አልነበረውም። ይህ በማስታወሻ ደብተር ውስጥ የለም፣ አርኖልድ ተናገረ። ምናልባት ከኤቨረት ጊዜ በኋላ የተፈጠረ ሊሆን ይችላል። የሙቀት እንቅስቃሴውም ሊለወጥ ይችላል። ጣቶቿን ነከረችና ወደ ከንፈሯ ወሰደችው። ጣዕሙ ይለያል፣ በሆነ መንገድ ይጣፍጣል። ሃንተር ወደዚህኛው ኩሬ የቀረበበት መንገድ ፈጽሞ የተለየ ነበር። ከተለመደው የኩራት አቋሙ ይልቅ
ከዳርቻው ላይ ተኝቶ አገጩን አስጠጋ። ልክ ክብር እንደሚሰጥ ሰው ነበር። አርኖልድ ውሃውን እንደገና ለመንካት ሲሞክር ውሻው ለስላሳ የማስጠንቀቂያ ድምፅ አሰማ። ይሄኛው ልዩ ነው እያለን ይመስላል ጁዲት ተረጎመችው። ሊከበር የሚገባው። ወደ ጎጆ ሲመለሱ ሁለቱም ደክመው ነበር። ነገር ግን በግኝቶቻቸው ተደስተዋል። የወረሱት የሀብት መጠን አሁን ግልጽ ሆኖላቸዋል። የፈረሰ ጎጆ ብቻ ሳይሆን የተፈጥሮ የመፈወስ ውሃዎች ያሉት ትልቅ መድኃኒት። ልጆቻችን ወደዚህ ሲልኩን የምንሞት መስሎን ነበር ጁዲት ተናገረች። ግን እነሱ ሳያውቁት የላኩን ሊያድነን ወደሚችል ወደ ብቸኛ ቦታ ነበር። ጥያቄው ግን በዚህ ስጦታ ምን እናደርግበታለን የሚለው ነው። በሚቀጥለው ጧት የየዕለት ተግባር አወጡ። ጧት በጎጆ ጥገና ላይ ያሳልፋሉ። አርኖልድ በዋናው ግንባታ ላይ ሲያተኩር፣ ጁዲት ደግሞ በየቀኑ እየጠነከረች በመምጣቷ ቁሳቁሶችን ታደራጃለች። እንዲሁም ለጓሮ አትክልት የሚሆን ቦታ ማጽዳት ጀምራለች። ከሰዓት በኋላ ደግሞ ሃንተር በዚያ ቀን ይበልጥ ወደሚያስፈልገው ኩሬ እየመራቸው ወደ ምንጮቹ ይጓዛሉ። ጎጆ ቀስ በቀስ ከፍርስራሽነት ወደ መጠለያነት ተቀየረ። አርኖልድ ከተተወ የማዕድን ግንባታዎቹ ባገኘው ቆርቆሮ ጣሪያውን ጠገነው። መስኮቶቹንም ገጠመ። ከተሰራው ንፋስ እንዲከላከሉ አደረገ። የፀሐይ ፓነሎቹ ሲጸኑና በትክክል ሲቀመጡ ለመሰረታዊ መብራትና ለጁዲት የሕክምና መሳሪያዎች በቂ ኃይል ሰጡ። ትልቁ ፕሮጀክታቸው አርኖልድ ከድሮ የማዕድን የውሃ አቅርቦት ቁሳቁሶችን ተጠቅሞ የነደፈውና በስበት ኃይል የሚሰራው የውሃ ስርዓት ነበር። ተከታታይ ቧንቧዎችና ማጣሪያዎች ንጹህ የተራራ ውሃ በቀጥታ ወደ ጎጆ እንዲመጣ አደረጉ። እዚያም ለመታጠቢያ የሚሆን ውሃ በከሰል ምድጃው ሊሞቅ በሚችል ማጠራቀሚያ ውስጥ ይከማቻል። የሚገርመው ነገር ሃንተር የእያንዳንዱን ማሻሻያ ዓላማ የሚረዳ ይመስል ነበር። ብዙ ጊዜ አርኖልድ ገና ሳይፈልጋቸው በፊት የሚያስፈልገውን ቁሳቁሶች ያገኝለት ነበር። አርኖልድ የሰሜኑ ግድግዳ እንዴት እንደሚከልል ሲያስብ ሃንተር ለሰዓታት ጠፍቶ የኢንዱስትሪ መከላከያ ቁሳቁሶችን ወደ ያዘ የተተወ ማከማቻ መራው። አይምሮዬን የሚያነብ ነው የሚመስለው አርኖልድ በአንድ ምሽት ለጁዲት ነገራት። ወይም ያያትህን ስትል መለሰችለት። ምናልባት በመላው ሰፈር ውስጥ ቁሳቁሶችን ደብቆ ይሆናል። እናም ሃንተር በሆነ መንገድ ያውቃቸዋል። አካላዊ ለውጣቸው ችላ ለማለት የማይቻል እየሆነ መጣ። ለትንሽ እንቅስቃሴ እንኳን የኦክሲጅን እርዳታ ትፈልግ የነበረችው ጁዲት አሁን በጎጆ ውስጥ በነፃነት ትንቀሳቀሳለች። የቆየ ሳሏም ቀንሷል እና የፊት ቀለሟ ከግራጫነት ወደ ሮዝነት ተቀይሯል። የአርኖልድ የአርትራይተስ ህመም በጣም ከመቀነሱ የተነሳ በጎጆ ወለል ላይ ተንበርክኮ ማሞቂያዎችን መግጠም ችሏል። ይህም ከሳምንታት በፊት ፈጽሞ የማይታሰብ ህመም ነበረው። የ9 ዓመት ውሻ የሆነው ሃንተር እንኳን አስደናቂ ጥንካሬን አሳይቷል። ጸጉሩ ያበራል፣ አይኖቹ ብሩህ ናቸው እና እንደ ወጣት እንስሳ በበረዶ ውስጥ ይዘላል። ፍሎዎቹ ሁላችንንም እየፈወሱን ነው ጁዲት ታዘበች። ርቀታቸውና ብቸኝነታቸው ሙሉ ነበር። መንገዱ አሁንም በበረዶ ተሸፍኗል። ስልክ የለም፣ ጎብኝም የለም። ሆኖም ግን ይፈሩት ከነበረው ብቸኝነት ይልቅ በየቀኑ የሚያገኟቸው ትናንሽ ድሎች እርካታን ሰጧቸው። ከደረሱ ከአንድ ወር በኋላ አርኖልድ በማዕድን ተቆጣጣሪ ቢሮ ውስጥ አንድ የሬዲዮ ግንኙነት አገኘ። በጥቂት ጥገናና ከሌሎች ቁሳቁሶች በተገኙ መለዋወጫዎች እንዲሰራ አደረገው። ከ30 ማይል ርቀት ላይ ከሚገኝ የደን ጠባቂ ጣቢያ ጋር ግንኙነት ፈጠሩ። ለአደጋ ጊዜ ያሉበትን ቦታ አሳወቁ። ነገር ግን እንዲመጡላቸው የቀረበላቸውን ጥያቄ ውድቅ አደረጉት። ደህና ነን፣ በጣም ደህና ነን አርኖልድ ለተገረመው ጠባቂ ነገረው። እዚህ መኖራችንን ብቻ ለማሳወቅ ነው የፈለግነው። ያንን ምሽት ትልቅ ውሳኔ ወሰኑ። ማስታወሻ ደብተሩን እንደ ማጣቀሻ በመጠቀም በደመ ነፍስ የጀመሩትን ነገር ወደ ስርዓት ለመቀየር ወሰኑ። ይህም የፍል ውሃውን የመፈወስ ባህሪ በዘዴ መጠቀም ነበር። ጁዲት ለአትክልት ስራ ካላት ፍቅር የተነሳ የተለያዩ የፍል ውሃዎችን የሚይዙ ደረጃ ያላቸውን ኩሬዎች ነደፈች። ይህም በቀላሉ ተደራሽ ያደርጋቸዋል። አርኖልድ ቀላል የመቀያየሪያ መጠለያዎችንና የማረፊያ ቦታዎችን ማቀድ ጀመረ። ሃንተር እንኳን ቁሳቁሶችን በማግኘትና የፍል ውሃውን ፍሰት ሳይረብሹ የትኛውን መሬት ማስተካከል እንደሚቻል በደመ ነፍስ በማሳወቅ ይተሳተፍ ነበር። እንደተባረሩ ሰዎች እዚህ ከደረሱ ከ6 ሳምንታት በኋላ አብረው ቆመው ያደረጉትን እድገት ተመለከቱ። ጎጆው አሁን ጠንካራና ከቅዝቃዜ የሚከላከል ሆኗል። መጀመሪያ ላይ ይጠቀሙበት ከነበረው የመኪና ወንበር ይልቅ በውስጡ ትክክለኛ አልጋ ተዘጋጅቷል። ለፀሐይ ተከላ የሚሆን የአትክልት ስፍራ ከፍል ውሃው በተገኙ ማዕድናት በበለጸገ አፈር ተዘጋጅቷል። የመጀመሪያ ደረጃ ያለው ኩሬ ሊጠናቀቅ ደርሷል።
ሃንተር በመረጣቸው ድንጋዮች ተከቧል። እያንዳንዱ ድንጋይ ለመጠኑና ለቅርጹ ጥንቃቄ ተደርጎበት የተመረጠ ይመስላል። እዚህ የመጣነው ምንም ሳይኖረን ነበር፣ አርኖልድ ተናገረ። አሁን ግን ከቤት የበለጠ ባለሀብት እንደሆንኩ ይሰማኛል። ጁዲት ተጠጋችው። ልጆቻችን እንደ አሮጌ ዕቃ ጣሉን፣ ተራራው ግን እንደ ቤተሰብ ሆኖ ተቀበለን። ሃንተር ምንጮቹ የሚቀጥለውን ጉብኝት ወደሚጠብቁበት ተራራ ትኩር ብሎ እያየ ከጎናቸው ተቀመጠ። በምሽቱ ብርሃን መልኩ በኢቨርት ፎቶግራፍ ላይ ያለውን ውሻ ይመስል ነበር። በልጅ ልጆቹ አማካኝነት ሰዎችን ወደ ፈውስ የሚመራ የትውልድ ጠባቂ። ያን ምሽት በረዶ ቀስ ብሎ ሲዘንብ ጁዲት በጀመሩት ማስታወሻ ደብተር ላይ ጻፈች። የኢቨርትን ውርስ መቀጠል። በራፍሰን ሆሎ 42ኛ ቀን። አርኖልድ ላለፉት 15 ዓመታት ለመጀመሪያ ጊዜ ያለ ህመም ማስታገሻ ተኝቷል። የኔ ኦክሲጅን ማሽን ጥግ ላይ ተቀምጦ አይሰራም። ሃንተር በየቀኑ ይበልጥ ንጹህ የሆነ ነው። ውሃው አካላችንን ይፈውሳል፣ ዓላማችን ግን መንፈሳችንን ይፈውሰዋል። ታሪካችን እያበቃ መስሎን ነበር፣ ይልቁንም ግን አሁን እየጀመረ መሆኑን አወቅን። ጸደይ በተራራው ላይ በድንገት መጣ። ክረምቱ በአንድ ሌሊት እጁን የሰጠ ይመስላል። በረዶ ወደ ተራራው ጫፍ ሸሸ። ሜዳዎች በሚያስገርም ፍጥነት በዱር አበባዎች ተሸፈኑ። የመልክዓ ምድሩ መለወጥ የራፍሰን ሆሎውን መለወጥ ያንጸባርቃል። በፈረሰ ከተማ ውስጥ የነበረው የፈረሰ ጎጆ አሁን በጥንቃቄ የተያዘ ማራኪ መኖሪያ ሆኗል። አርኖልድ ከመሰረታዊ ጥገና አልፎ ጁዲት በፀሐይ ላይ ተቀምጣ አትክልቷን የምትከታተልበት በረንዳን ጨምሯል። በደቡብ በኩል ባለው ጣሪያ ላይ የፀሐይ ፓነሎች ያበራሉ። በምዕራብ በኩል ደግሞ አርኖልድ ከኢቨርት ማስታወሻ ደብተር በተማረው ጥበብ የሰራው የድንጋይ ጭስ መውጫ ቆሟል። ሃንተር ከቤት እንስሳ በላይ ሆኗል። በየቀኑ በህይወታቸው ውስጥ የሥራ አጋራቸው ነበር። ውሻው ጧት አካባቢውን የመጠበቅ ልማድ አዳብሯል። የዱር እንስሳትን በጩኸቱ በማስጠንቀቅ ያርቃል። የጁዲት የአትክልት ስፍራ በከፍተኛ ቦታ ላይ ስለማደግ ያለውን የተለመደ አመለካከት የሚጻረር ነበር። በፍል ውሃው ውሃ እያጠጣች እጅግ ግዙፍና ጠንካራ አትክልቶችን አመረተች። ሰላጣው ለምለምና ጣፋጭ ሆነ። ስር ያላቸው አትክልቶች ከሚጠበቀው ጊዜ በግማሽ ደረሱ። እናም ቅመማ ቅመሞቹ ይበልጥ ጥሩ መዓዛና ጣዕም ነበራቸው። የማዕድን ይዘቱ ነው። አርኖልድ ውሃ ውስጥ ያሉ የአፈር ናሙናዎችን ሲመረምር አስረዳችሁ። እነዚህ ምንጮች እኛን እንደሚመግቡት ሁሉ እጽዋቱንም እየመገቧቸው ነው። የ30 ዓመት ወጣትነት ይሰማኛል፣ አርኖልድ አንድ ምሽት ለጁዲት ነገራት። ልክ በህይወቴ ምርጥ ጊዜ ላይ ሁለተኛ እድል እንደተሰጠኝ አይነት ስሜት ይሰማኛል። ልክ ሰዓቱ ወደ ኋላ እየሄደ ነው የሚመስለው ስትል ጁዲትም ተደነቀች። አርኖልድ በሰራላት የብረት መስታወት ውስጥ ራሷን እያየች ነበር። ሃንተርም የፍል ውሃውን ውጤት አሳይቷል። ሲመጡ ሽበት ወርሶት የነበረው አፉ አሁን ከነጩ ይልቅ ጥቁሩ ይበልጣል። ጸጉሩ በጤና ያበራል። አርኖልድ በሰራለት ልዩ ማሰሪያ መሳሪያዎችንና ቁሳቁሶችን እየተሸከመ በተራራው ላይ ሲዘል ጉልበቱ ወሰን የሌለው ይመስላል። ምንጮቹ ራሳቸው በእነሱ እንክብካቤ ተለውጠዋል። የኢቨርትን ማስታወሻ ደብተር በመከተልና በሃንተር በማይታወቅ ዕውቀት እየተመራ አርኖልድ በእያንዳንዱ ቦታ ላይ ድንጋይና እንጨትን በመጠቀም የተለያየ ጥልቀትና ሙቀት ያላቸው የመዘፈቂያ ቦታዎችን ገነባ። እያንዳንዱ ምንጭ አሁን እንደ ባህሪው ምቹ ነገሮች ተሟልተውለታል። ለአተነፋፈስ የሚረዳው ምንጭ ጎብኚዎች ተቀምጠው በማዕድን የበለጸገውን ትነት የሚተነፍሱበት የተሸፈነ የመለማመጃ ቦታ ሰራለት። የመገጣጠሚያ ምንጩ ደግሞ ምቹ በሆኑ ወንበሮች ተከበበ። የቆዳው ምንጭ ደግሞ ሙሉ በሙሉ ለመዘፈቅ የሚቻልበት ኩሬ ተሰራለት። የአክብሮት ምንጭ ብለው የጠሩት ትንሹ ምንጭ ግን በቀላል የድንጋይ መንገድ ብቻ የሚደረስ ሆኖ ሳይነካ ቀረ። ጁዲት የኢቨርትን ማስታወሻዎች ከራሳቸው ምልከታ ጋር በማጣመር ትክክለኛ መረጃዎችን መዝግባለች። የህመሞችን ዝርዝርና የትኛው ምንጭ ይበልጥ እንደሚረዳ የመዘፈቂያ ጊዜና የውሃ ሙቀቱን መዝግባለች። አንድ አስገራሚ ግኝት የመጣው ሃንተር የቆሰሉ የዱር እንስሳትን ወደ ተወሰኑ ምንጮች ማምጣት ሲጀምር ነበር። እግሩ የተጎዳ ቀበሮ በረጋ ሁኔታ ወደ ቆዳው ምንጭ ተመራ። ከሁሉም በላይ ደግሞ በሚያስገርም ሁኔታ በአትክልት ስፍራቸው ውስጥ ወድቆ የነበረን የቆየ ንስር ሃንተር በጥንቃቄ ቀረበው። አርኖልድ የውሻውን ግልጽ ምልክቶች በመከተል የወፉን የተጎዳ ክንፍ በቆዳ መፈወሻ ምንጭ ውሃ ሲያጥብ ሃንተር በጠባቂነት ቆሞ ነበር። በጥቂት ቀናት ውስጥ ንስሩ ለመብረር የሚያስችል አቅም አግኝቶ ሄደ። የሚያስፈልጉንን ነገሮች ማግኘት ብቻ አይደለም የሚሰራው፣ ይለያል። ማን ምን እንደሚያስፈልገው ይለያል። እሱ ራሱ ፈዋሽ ነው። የዚህ ወቅት የማስታወሻ ደብተር ጽሑፎች ስለ ራቨን ሆሎ
ልዩ ተፈጥሮ ያላቸው እያደገ የመጣ የግንባታ ስራን ያንጸባርቃሉ። ቀን 78 የጁዲት የሳንባ አቅም አሁን ከመደበኛው 89% ደርሷል። ይህም እንደ መጨረሻው ሐኪሙ አባባል ከሆነ በሕክምና የማይታሰብ ተአምር ነው። የአርኖልድ አርትራይተስ ደግሞ የኤክስሬ ምርመራ ቢደረግ በመገጣጠሚያው ላይ ዳግም መፈጠርን እስከሚያሳይ ድረስ ተመልሷል። ሃንተር ለማብራራት የሚከብዱ ችሎታዎችን እያሳየ ነው። በሰውም ሆነ በእንስሳት ላይ ያሉ ህመሞችን የሚለይ ይመስላል። እያንዳንዱ ወደሚገባው ምንጭ ይመራል። በየቀኑ ተአምራትን እያየን ነው። ሆኖም ግን የተራራው መንገዶች ሲጸዱ ብቸኝነታቸው ቀስ በቀስ እየቀነሰ መጣ። ራሳቸው ማምረት የማይችሏቸውን ቁሳቁሶች ለመግዛት አልፎ አልፎ ወደ ቅርብ ከተማ በሚያደርጓቸው ጉዞዎች መጀመሪያ ላይ በሩቅ ማህበረሰቦች ውስጥ እንግዳ ለሆኑ ሰዎች እንደሚደረገው ሁሉ በጥርጣሬ የሚመለከቷቸው የአካባቢው ሰዎች አገኟቸው። ሆኖም የሃንተር መገኘት ያልተጠበቀ ድልድይ ሆነ። የውሻው ልዩ ባህሪና ግልጽ ብልህነት አድናቆትን ስቧል። ይህም ባይሆን ኖሮ ዝግ ሆነው ሊቀሩ የሚችሉ ንግግሮችን ከፈተ። አርኖልድ እና ጁዲት ስለሚናገሩት ነገር ከፍተኛ ጥንቃቄ ያደርጉ ነበር። የቤተሰብ ንብረት እየጠበቁ እንደሆነና በተራራው ጤናማ አካባቢ እየተደሰቱ መሆናቸውን ብቻ ይናገራሉ። የመጀመሪያው ያልተጠበቀ ጎብኚ በበጋ መጀመሪያ ላይ መጣ። ሃሮልድ ጄንሰን የተባለ የአካባቢው አዳኝ ነበር። በዱላ እየተደገፈና ፊቱ በህመም ተጣሞ በቦታው ላይ ተገኘ። መኪናዬ ከ3 ማይል ጀርባ ተበላሽቷል ሲል ወደ መንገዱ እያመላከተ አስረዳ። የእናንተን ጭስ አይቼ ምናልባት ስልክ ይኖራችሁ እንደሆነ ተስፋ አድርጌ ነው የመጣሁት። አርኖልድ ስልክ እንደሌላቸው ለማስረዳት ከመሞከሩ በፊት ሃንተር ወደ እንግዳው ተጠግቶ አፍንጫውን እያንቀሳቀሰ ቀስ ብሎ ዞረው። ከዚያም ሆን ብሎ የሃሮልድን ሱሪ ከሳበ በኋላ ወደ መገጣጠሚያ ምንጭ የሚወስደውን መንገድ መከተል ጀመረ። ውሻችሁ የሆነ ነገር ይፈልጋል፣ ሃሮልድም ታዘበ። የሆነ ነገር ሊያሳየ ይፈልጋል፣ ጁዲት በጥንቃቄ ተናገረች። እሱን መከተል ከፈለክ ማለቴ ነው። ከዚያ በኋላ አርኖልድ በመኪናው ወደ መኪና ሊያደርስና እንዲነሳ ሊረዳህ ይችላል። ሃሮልድ በህመሙ ወይም በጉጉቱ ምክንያት ተስማማ። ሃንተር አሁን በሚገባ በተሰራው መንገድ ላይ ሰልፉን እየመራ የሚከዳው ሰው መከተሉን ለማረጋገጥ ደጋግሞ ይቆማል። መገጣጠሚያው ምንጭ ጋር ሲደርሱ ውሻው አርኖልድ በሰራው የመዘፈቂያ ኩሬ ዳርቻ ላይ በጉጉት ተቀመጠ። ይህ ምንድን ነው? ሃሮልድ ጠየቀ። ተፈጥሯዊ ፍል ውሃ ነው፣ አርኖልድ አስረዳ። በማዕድን የበለጸገ ነው። ለቁስልና ለህመም ጥሩ ነው። ልክ እንደ ስፓ ማለት ነው? ሃሮልድ በጥርጣሬ ተመለከተ። ይልቁኑ እንደ ጥንታዊ መድኃኒት ነው፣ ጁዲት አከለች። ፋርማሲዎች ሳይስፋፉ በፊት አያቶቻችን ይጠቀሙበት እንደነበረው ነው። ምናልባት ህመሙ ሊሆን ይችላል፣ ወይም ደግሞ እድሉን ያቀረቡለት ቀላልና ግልጽ መንገድ ሊሆን ይችላል። ሃሮልድ በመጨረሻም ወንበሩ ላይ ተቀመጠ። በአርኖልድ እርዳታ ጫማውን አውልቆ ሱሪውን ሰበሰበና እግሮቹን በሞቀው ውሃ ውስጥ ዘፈቀ። ውጤቱ ፈጣን አልነበረም፣ ነገር ግን በ20 ደቂቃ ውስጥ ቀስ በቀስ መጣ። የሃሮልድ የፊት መወጠር ላላ፣ ሰውነቱም ዘና አለና በመጨረሻም ተናገረ። ለዚህ ህመም 3 ስፔሻሊስቶች ጋር ሄጃለሁ። ፊዚዮቴራፒ፣ የመለወጫ ቀዶ ጥገናም እንዳደርግ ተነግሮኝ ነበር። እግሩን በውሃ ውስጥ እየሞከረው፣ ይህ እስካሁን ከሞከርኩት በላይ የተሻለ ስሜት እንዲሰማኝ አድርጎኛል። ሃሮልድ በመጨረሻም ከኩሬ ውስጥ ሲወጣ ያለ ብዙ ችግር ወደ ወንበሩ መራመድ ቻለ። ይህ ቦታ ምንድን ነው ሲል ጠየቀ። እና ውሻችሁ ምን እንደሚያስፈልገኝ እንዴት ሊያውቅ ቻለ? እኛ ራሳችን ገና እያወቅን ያለ ነው፣ ሃሮልድ በቀናነት መለሰ። ምንጮቹ የተለያየ ባህሪ ያላቸው። ሃንተር የትኛው ለምን እንደሚረዳ የሚያውቅ ይመስለኛል። ምንጮቹ የተለያየ ባህሪያት አላቸው። ሃንተር የትኛው ለምን እንደሚረዳ የሚያውቅ ይመስላል። ሃሮልድ በማሰብ ራሱን ነቀነቀ። ሌላ አዳኝ ሊያገኘው የማይችለውን ወፍ ሊያገኝ የሚችል ውሻ ነበረኝ። አንዳንድ እንስሳት እኛ የማናውቀውን ነገር ዝም ብለው ያውቃሉ። ዝም ካለ በኋላ ጠየቀ። ለዚህ ሌላ ጊዜ ተመልሼ ብመጣ ይረብሻችኋል? በዚህ መልኩ የራቨንሆሉ ዝና በጥንቃቄ መስፋፋት ጀመረ። ሃሮልድ መጀመሪያ ብቻውን፣ ከዚያም ከባለቤቱ ማርጋሬት ጋር ተመለሰ። የእሷም አርትራይተስ በመገጣጠሚያው ምንጭ ውሃ በተመሳሳይ ሁኔታ ተሻላት። አልፎ አልፎ ስጦታዎችን ያመጡላቸው ነበር፣ ትኩስ ስጋና ጠቃሚ መሳሪያዎችን። ነገር ግን ከሁሉም በላይ ሚስጥር መጠበቅን አመጡ። ምንጮቹ የግል ጉዳይ መሆናቸውንና ለጠቅላላ ወሬ እንደማይሆኑ ሳይነግሯቸው ተረድተዋል። በሃሮልድና በማርጋሬት አማካኝነት ስር የሰደደ የጤና ችግር ያለባቸው ጥቂት የአካባቢው ነዋሪዎች ወደ ምንጩ ጉዞ ማድረግ ጀመሩ።
ሃንተር እያንዳንዱን ጎብኚ በተለመደው የግምገማ ስልቱ ይቀበል ነበር። ሳይሳሳት ከህመማቸው ጋር ወደሚስማማው ምንጭ ይመራቸዋል። አርኖልድ እና ጁዲት ቀላል መመሪያዎችን አወጡ። ጉብኝት በቀጠሮ ብቻ መሆን እንዳለበት፣ ምንም አይነት የንግድ እንቅስቃሴ የለም። እናም ከክፍያ ይልቅ ለጥገና የሚሆን አስተዋጽኦ እንዲደረግ ጠየቁ። እነዚህ አስተዋጽኦዎች አንዳንዴ በገንዘብ፣ ብዙ ጊዜ ደግሞ በተግባራዊ ቁሳቁስ ወይም አገልግሎት አነስተኛ ቁጠባቸውን ሳይነኩ ተቋሙን እንዲያሻሽሉ ረድቷቸዋል። በበጋው አጋማሽ ላይ የየዕለት ተግባራቸው በሳምንት 3 ቀን የጎብኚዎችን ቀን አካተተ። አርኖልድ እንግዶችን በዋናው መንገድ ላይ በታደሰው መኪናቸው ይቀበላል። ይህ መኪና ሃንተር በሰፈሩ ዙሪያ ከተተው መኪኖች ባወጣቸው መለዋወጫዎች የተጠገነ ነበር። ጁዲት ደግሞ ምንጮቹን ታዘጋጃለች፣ መዝገቧንም ትይዛለች። የሃንተር ሚና ከመሪነትና ከምርመራ አልፎ ሄደ። እሱ የፈውስ ሂደቱ ራሱ ዋና አካል ሆነ። ጎብኚዎች በመዘፈቂያው ወቅት እሱ ከጎናቸው መኖሩ የውሃውን ውጤት የሚያሳድግ የሰላም ስሜት እንደሚያመጣላቸው ገልጸዋል። በስሜት ለተጎዱ ወይም ለሚጨነቁ ጎብኚዎች ውሻው አንዳንዴ ዝም ብሎ ራሱን ጭናቸው ላይ ያሳርፋል። የሱ የተረጋጋ እይታና ምት ያለው አተነፋፈስ አሁን ባለው ቅስፈት ውስጥ እንዲረጋጉ የሚያደርጋቸው ይመስላል። አንድ ትኩረት የሚስብ በሃሮልድ የመጣ የአካባቢው ወጣት ነበር። በመኪና አደጋ ምክንያት በከባድ ድንጋጤ ጥቃት ይሰቃይ ነበር። መድኃኒቱ ልጁን እንዲዝለፈለፍና ራሱን እንዲያገል አድርጎት ነበር። ነገር ግን ሃንተር ከጎኑ ተኝቶ በመተንፈሻ ምንጭ 3 ጊዜ ከቆየ በኋላ ላለፉት ወራት ለመጀመሪያ ጊዜ ያለ ድንጋጤ 1 ሳምንት ማሳለፉን ተናገረ። ያ ውሻ የክብደቱን ያህል ወርቅ ያወጣል፣ ሃሮልድ አወጀ። አንዳንድ ሰዎች ግማሽ ሰዓት ያህል እንኳን ለማይሰራ ቴራፒ በሰዓት በመቶ ሺዎች የሚቆጠር ይከፍላሉ። ስራቸው አነስተኛና ሆን ተብሎ ከትኩረት ውጪ እንደሆነ ቀጠለ። በዋናነት ዘመናዊ ሕክምና ሊፈውሳቸው ያልቻሉ ስር የሰደዱ ሕክምና ያለባቸውን የአካባቢውን ሰዎች ያስተናግዱ ነበር። ያገኙትን ሰላማዊ ሁኔታ ለመጠበቅ በማንኛውም ቀን ከ8 ጎብኚዎች በላይ አይቀበሉም ነበር። የፍልውሃዎቹ የመፈወስ ኃይል በአካላዊ ፈውስ ብቻ አልተገደበም። አርኖልድ እና ጁዲት መሰደዳቸውን መጀመሪያ ላይ እንደ ጭካኔ ያዩት ቢሆንም አሁን ግን ትልቅ ስጦታ ሆኖ አገኙት። ህይወታቸውን ከወሰኑት ከሚጠበቁባቸው ነገሮች እና ጥያቄዎች ነፃ ሆነው ባልጠበቁት መንገዶች ሲያድጉ አገኟቸው። አርኖልድ ሁልጊዜም ተግባራዊና ዝምተኛ የነበረው በምንጮቹ ላይ በሚያደርገው ቀጣይነት ያለው ማሻሻያ የፈጠራ ጎኑን አገኘው። የእግረኛ መንገዶቹንና መጠለያዎቹን ከተግባራዊነት አልፈው ውብ የንድፍ አካላትን አካተቱ። በእጅ የተቀረጹ የእጅ መደገፊያዎች፣ የድንጋይ ሞዛይክ ጌጦች እና የተራራውን ውብ እይታ ለመመልከት በሚያመች ሁኔታ የተቀመጡ ወንበሮች። ጁዲት ማንነቷ በእናትነትና በቤት ውስጥ ስራዎች ተሸፍኖ የነበረው እንደ ተመራማሪና ፈዋሽ አበበች። እሷ የፍልውሃውን ውጤት በዘዴ መመዝገቧ ጠቃሚ ማጣቀሻ ሆነ። የጎብኚዎችን ፍላጎት በደመ ነፍስ የመረዳት ችሎታዋ ደግሞ የሃንተርን የመመርመር ችሎታ አሟልቷል። አንዳቸውም ሊገምቱት የማይችሉትን ነገር አብሮ ፈጥረዋል። ፈውስ በብዙ ደረጃዎች የሚከናወንበት ልዩ መጠለያ። አካላዊ ህመሞች በእርግጠኝነት ተሻሽለዋል። ነገር ግን ጎብኚዎች በምንጮቹ በሚቆዩበት ጊዜ ስለ ስሜታዊ ለውጦች፣ ስለ አዲስ ዓላማና ስለ መንፈሳዊ ግንዛቤዎችም ይናገሩ ነበር። ጠቃሚ ህይወታችን ያበቃ መስሎን ነበር። አርኖልድ አንዲት ምሽት ፀሐይ ተራራውን በወርቅ ቀለም ስትቀባው እየተመለከተ ተናገረ። ይልቁንም ከምን ጊዜውም በላይ ትርጉም ያለው ስራ እየሰራን ነው። ጁዲት ራሷን በመስማማት ነቀነቀች። ልጆቻችን ልክ እንደ አሮጌ ዕቃ ጣሉን። አሁን ግን በእውነት ለሚያደንቁን ሰዎች በረከት ሆነናል። ሃንተር በድንገት ራሱን አነሳ። ጆሮዎቹን ወደ መግቢያው መንገድ ቀሰረ። አቋሙ የተረበሸ ሳይሆን የነቃ ነበር። የሚታወቅ ጎብኚ እየቀረበ ነው። ከደቂቃዎች በኋላ የሃሮልድ መኪና ታየ። ነገር ግን ከሃሮልድ ወይም ከማርጋሬት ይልቅ በ60ዎቹ መጀመሪያ ላይ የምትገኝ ቀጠን ያለች ሴት መጣች። ሴትዮዋ በራስ መተማመን ስሜት ትራመድ ነበር። የባለሙያ ካሜራም በአንገቷ ላይ ተንጠልጥሏል። ያቺ ዶክተር ሱዛን ብሬናን ናት። ጁዲት አጉተመተመች። ለመሰረታዊ ቁሳቁስ ከሄዱበት የአካባቢው ክሊኒክ አውቃታለች። ሃሮልድ ስለ ምንጮቹ ፍላጎት እንዳላት ነግሮኝ ነበር። ነገር ግን ራሷ ትመጣለች ብዬ አላሰብኩም። ሃንተር ቆመና አዲሷን እንግዳ በተለመደው የግምገማ ስልቱ ለመቀበል ወደ ታች ወረደ። አንዴ ከዙራት በኋላ ያልተጠበቀ ነገር አደረገ። በከፍተኛ ድምጽ ጮኸና ወደ አርኖልድና ጁዲት ሮጦ ተመለሰ። ከዚያም ዶክተር ሱዛን በመንገዱ ለመምራት ተመለሰ። ይህንን ከዚህ በፊት አድርጎት አያውቅም ነበር። አርኖልድ በመገረም ታዘበ። ልክ እሷን እያስተዋወቀን ይመስላል። ጁዲት ሐሳብ አቀረበች።
ዶክተር ሱዛን ክፍት በሆነና በጉጉት ስሜት ቀረበች። ሃሮልድ ጄንሰን ለሳምንታት ስለ ፈዋሽ ምንጮቻችሁ ሲያወራ ነበር አለች። በ50 ማይል ክልል ውስጥ ያለው ብቸኛ ሐኪም እንደመሆኔ ታካሚዎቼ የክትትል ቀጠሮችን መሰረት ሲጀምሩ ምክንያቱም የተሻለ ስሜት ስለሚሰማቸው እንደሆነ አስተውላለሁ። አርኖልድ ሊመጣ ስለሚችል ችግር በመስጋት ትንሽ ኮስተር አለ። ነገር ግን ዶክተር ሱዛን ወዲያው ቀጠለች። ለማጥቃት አልመጣውም። የመጣሁት ስለተገረምኩና ዘመናዊ ሕክምና ሊፈታቸው ያልቻሉ የራሴ ችግሮች ስላሉብኝ ነው ስትል የአርትራይተስ እብጠት የሚታይበትን ቀኝ እጇን አሳየች። ለ20 ዓመታት በእንስሳት ሕክምና ሙያ መስራቴ ጉዳት አድርሶብኛል። ሕይወቴን እንስሳትን በመፈወስ አሳልፌ አሁን ደግሞ ራሴ ቀዶ ጥገናዎችን ማድረግ ሲያቅተኝ የሚፈጠረውን ተቃርኖ ማጥፋት አልቻልኩም። ሃንተር ተመልሶ መጣና የዶክተር ሱዛንን እጅ በለሰለሰ ሁኔታ ካሸተተ በኋላ ወደ መገጣጠሚያ ምንጭ የሚወስደውን መንገድ በትኩረት አመላከተ። ውሻችሁ በእውነት በጣም አስደናቂ ነው ስትል ታዘበች። ሃሮልድ ስለ ምርመራ ችሎታው ነግሮኝ ነበር። ተጠራጥሬ ነበር፣ ነገር ግን በአይኔ ማየቱ የምርም አስገርሞኛል። ሃንተር በቅርበት ለመመርመር ተንበረከከች። የእንስሳት ሐኪም መሆኗ እሱን በምትመለከትበት መንገድ ይታወቅ ነበር። የጀርመን ሺፐርድ ዝርያ ያለበትና 9 ዓመት ገደማ የሚሆነው ይመስላል ስትል ገመተች። ምንም እንኳን እንደ ወጣት ውሻ ቢንቀሳቀስም 9 ዓመት የሆነው ይመስለኛል። እኛ እንደዳነው ሁሉ እሱም በምንጮቹ ታድሷል ጁዲት አስረዳች። እዚህ ስንደርስ ሁላችንም በጤና እክል ላይ ነበርን። የዶክተር ሱዛን ጉብኝት ስለ ራብሰን ሆሉ እምቅ አቅም ያላቸውን ግንዛቤ የቀየረ ትልቅ ምዕራፍ ሆነ። እንደ ሐኪምም እንደ ሳይንቲስትም ለምልከታቸው ጠቃሚ እይታን አመጣች። በመገጣጠሚያ ምንጭ ውሃ ላይ የአርትራይተስ እጇን ከታጠበች በኋላ በ3 ጉብኝቶች ውስጥ ሙሉ በሙሉ ተፈወሰች። ይበልጥ ስልታዊ የሆነ የምዝገባ ሂደት እንዲኖር ሐሳብ አቀረበች። እዚህ በአጋጣሚ ያገኛችሁት ነገር ተገቢ ጥናት ሊደረግበት ይገባል ነገረቻቸው። ለንግድ ሳይሆን ሰዎችን ለመርዳት፣ የበለጠ ለመርዳት። እነዚህ ውጤቶች የተለመደውን የሕክምና ማብራሪያ የሚጻረሩ ናቸው። በዶክተር ሱዛን መሪነት ይበልጥ ዝርዝር መረጃዎችን ከሕክምና በፊትና በኋላ ያሉ መለኪያዎችን፣ ንጽጽራዊ ፎቶዎችንና የመሻሻያ ጊዜያትን ሁሉንም ነገር መሰብሰብ ጀመሩ። የሷ የሙያ ግኝቶች በቤት ውስጥ በሚሰሩ ዘዴዎች ሊገኙ የማይችሉ የፍልውሃውን የማዕድን ይዘት በትክክል ሊመረምሩ የሚችሉ መሳሪያዎችን እንድታገኝ ረድቷታል። ከሁሉም በላይ ደግሞ ዶክተር ሱዛን በሃንተር ላይ ልዩ ፍላጎት አሳደረች። የእንስሳት የሕክምና ልምዷ አርኖልድ እና ጁዲት እንኳን ያላስተዋሏቸውን የባህሪ ለውጦች እንድታይ አስቻላት። አካላዊ ህመምን ብቻ አይደለም የሚለየው ስትል አስረዳች። ለስሜታዊ ሁኔታዎችን ምላሽ ይሰጣል። ያ የጀርባ ህመም ያለበት ሰው በስራው ተቆጥቶ ሲመጣ ሃርተር እስኪረጋጋ ድረስ ወደ መገጣጠሚያው ምንጭ አልወሰደውም። ግለሰቡ በስሜት ከተረበሸ ፈውሱ ውጤታማ እንደማይሆን የሚያውቅ ይመስላል። የአርተንን ግንኙነት በስልት መመዝገብ ጀመረች። ይህም ውሻው ለቤተሰቦቹ እንኳን ግልጽ ያልነበሩ የባህሪ ዘይቤዎችን ሲያሳይ ተመለከተች። ሃንተር አቀራረቡ እንደ ጎብኚዎች ጭንቀት ደረጃ እና እንደ እንቅስቃሴ ውስንነታቸውና ለልምዱ ባላቸው ዝግጁነት ላይ በመመስረት ያስተካክላል። ለተጠራጣሪ ጎብኚዎች ይበልጥ አጥብቆ ይሞክራል። ለሚፈሩት ደግሞ ይበልጥ ለስላሳና ትኩረት የሚሰጥ ይሆናል። በ35 ዓመት የእንስሳት ሕክምና ልምዴ እንደዚህ አይነት ነገር አይቼ አላውቅም ዶክተር ሱዛን አመነች። ትልቅ ግኝቷ የመጣው በሃንተር ላይ ሙሉ የጤና ምርመራ ስታደርግ ነበር። የደም ምርመራ፣ የመገጣጠሚያ እንቅስቃሴ ሙከራዎች እና የአይምሮ ግምገማዎች ሁሉም የእድሜውን ግማሽ ለሚሆን ውሻ የሚሰጡ ውጤቶችን አሳዩ። እነዚህ ምንጮች በውሻ አካል ላይ ያላቸው የማደስ ውጤት ታይቶ የማይታወቅ ነው ስትል ለአርኖልድ እና ለጁዲት ነገረቻቸው። የሴል ምልክቶቹ የበሽታ መሻሻልን ብቻ ሳይሆን የእድሜ ወደ ኋላ መመለስን ያሳያሉ። በእነዚህ ውሃዎች ውስጥ እየሆነ ያለው ነገር ባዮሎጂን ከመሰረቱ እየለወጠው ነው። እነዚህን በደመ ነፍስ ያስተዋላቸውን ነገሮች በሳይንሳዊ ማስረጃ ሲረዱ የአርኖልድ እና የጁዲት አመለካከት ተለወጠ። የግል ፈውስ ሆኖ የጀመረው ከዚያም ጎረቤቶችን ወደ መርዳት የተሸጋገረው ነገር አሁን ትልቅ ለውጥ የሚያመጣ ሆኖ ታየ። ይህንን ቦታ መጠበቅ አለብን። አርኖልድ አንድ ምሽት ስለ ዶክተር ሱዛን ግኝቶች ሲያወሩ ተናገረ። እድሜን ወደ ኋላ መመለስና ስር የሰደዱ በሽታዎችን መፈወስ የሚችሉ ውሃዎች እንዳሉ ተገቢ ያልሆኑ ሰዎች ካወቁ ጁዲት በቁም ነገር ራሷን ነቀነቀች። የመድኃኒት አምራች ኩባንያዎች ሁሉ ይረባረቡበታል። አልሚዎች ወደ ልዩ የመዝናኛ ቦታ ይቀይሩታል። ይህን ቦታ ልዩ የሚያደርገው ነገር ሁሉ ለንግድ ሲባል ይጠፋል። ንግግራቸው በሃንተር ተቋረጠ። በድንገት ንቁ ሆኖ ቆመና ወደ መግቢያው መንገድ በትኩረት ተመለከተ።
አቋሙ ለተለመዱ ጎብኚዎች እንደሚያደርገው ወይም ለዱር እንስሳት እንደሚሰጠው ማስጠንቀቂያ አልነበረም። በቆሙበት ሁኔታ ውስጥ የሆነ የጥንቃቄ ስሜት ነበረበት። ሰው እየመጣ ነው። አርኖልድ አጉሊ መነጽሩን እያነሳ ተናገረ። በመነጽር ውስጥ አንድ ዘመናዊ ኤስዩቪ መኪና አስቸጋሪውን መንገድ በጭንቅ ሲያልፍ ተመለከተ። ከሩቅ እንኳን የመኪናው የሚያብለጨልጭ ጥቁር ቀለምና የከተማ ንጽህናው ከተራራው አካባቢ ጋር እንግዳ መሆኑን ያሳያል። ሃንተር በአርኖልድና በጁዲት መካከል ቆመ። የሰውነት እንቅስቃሴው ከመቀበል ይልቅ የመከላከል ስሜት ነበረው። መኪናው ሲቃረብ ጁዲት ዝቅተኛ የሆነ ድምፅ አሰማች። ይሄ ነገር ደስ አላለኝም። ዛሬ የተቀጠረ ጎብኚ የለንም። መኪናው ከጭነት መኪናቸው አጠገብ ሲቆም አሽከርካሪው ወረደ። ላለፉት 6 ወራት ያላዩት ፊት ነበር። የበኩር ልጃቸው ብሬድሊ በቅንጦት ልብስ ያጌጠ ቢሆንም ከተራራው አካባቢ ጋር ግን ፈጽሞ የማይጣጣም መስሎ ይታያል። የሃንተር ጩኸት እየጠነከረ መጣ። አርኖልድም የውሻውን አንገት ያዘው። ተረጋጋ ልጄ። ብሬድሊ የተለወጠውን ግቢ በመገረም ተመለከተ። አይኖቹ ከታደሰው ጎጆ አጠገብ ወደ ተደረደሩት አትክልቶች፣ ወደ ፀሐይ ፓነሎቹና ወደ ተራራው ወደሚወስዱት መንገዶች ተዘዋወሩ። አባዬ፣ እማዬ ሲል ተጣራ። በእውነት እናንተ ናችሁ? ጁዲት ወደፊት ወጣች። ሰላም ብሬድሊ፣ ይህ ያልተጠበቀ ጉብኝት ነው አለችው። ቀስ ብሎ ቀረበ። ሁለታችሁም በጣም ትገርማላችሁ። ለመጨረሻ ጊዜ ስታዩን ተሰባብረንና ተጥለን ነበር። አርኖልድ ንግግሩን አጠናቀቀው። ድምፁ የተረጋጋ ቢሆንም ጠንካራ ነበር። ከ6 ወራት ዝምታ በኋላ ወደ ራፍሰን ሆሎ ምን አመጣ? ለሳምንታት ልናገኛችሁ ስንሞክር ነበር፣ ግን ስልክ የለም፣ ለደብዳቤዎችም ምላሽ የለም ብሎ በዙሪያቸው ወዳለው ለምለም ግቢ እጁን አመላከተ። በእርግጥም ስራ በዝቶባችሁ ነበር። እዚህ በትክክል ምንድነው የፈጠራችሁት? አርኖልድ ምላሽ ከመስጠቱ በፊት ሌላኛው በር ተከፈተና ዲያን እንደተለመደው የህግ ሰነዶቿን ይዛ መጣች። እሷን ተከትሎ ልጃቸው ኬኒዝ እና የብሬድሊ ሚስት ግሬስ ወረዱ። ግሬስ አካባቢውን በንቀት አይን ትመለከት ነበር። የሃንተር የመከላከል አቋም ጠነከረ። በልጆቹና በወላጆቹ መካከል ቆመ። አምላኬ ሆይ! ዲያን ተገረመች። እማዬ፣ ኦክሲጅን እየተጠቀምሽ እኮ አይደለም። ጸጉርሽም ቀለሙ ተመልሷል። የተራራው አየር ተስማምቶናል፣ ጁዲት መለሰች። ግሬስ ውድ የሆኑ የደን ጫማዎችን አድርጋ ቀረበች። ውሻውም በህይወት አለ ስትል በግርምት ታዘበች። ካርተር ግን ራቅ ብላ ቆመች። ለምንድን ነው የመጣችሁት? አርኖልድ በቀጥታ ጠየቀ። ልጆቹን ለማቀፍም ሆነ በእጁ ወደ ገነባው ቤት ለመጋበዝ ምንም አይነት ጥረት አላደረገም። ብሬድሊ ምላሽ ከመስጠቱ በፊት ወደ ዲያን ተመለከተ። ስለ አስደናቂ ፈዋሽ ምንጮች፣ ስለፈጠራችሁት የጤና መጠለያና ሰዎችን በትክክል ወደሚያስፈልጋቸው ምንጭ ስለሚመራ አስደናቂ ውሻ ወሬዎችን ስንሰማ ነበር አለ። ላፍታ ቆም ብሎ ሃንተርን በትኩረት ተመለከተ። የሚታወቅ ነገር ይመስላል። ሁለቱ ወገኖች ፊት ለፊት ሲጋጠሙ ከባቢ አየሩ ተወጠረ። መሰደዳቸውን ወደ ዓላማ የለወጡት ወላጆችና ዋጋ ያለው ነገር ሲገኝ ብቻ የተመለሱ ልጆች። ዝምታው ሰፈነ። ሃንተር በመካከላቸው በጠባቂነት ቆሟል። ብልህ አይኖቹ እያንዳንዱን ጎብኚ እየገመገሙ ካንዱ ወደ ሌላኛው ይዘዋወራሉ። ተቀምጠን ማውራት እንችላለን? ብሬድሊ በመጨረሻም ጠየቀ። አርኖልድ አመነታ። በረንዳው ላይ ነው እንጂ ውስጥ አይደለም። እዚህ አስደናቂ ነገሮችን አድርጋቸዋል። ዲያን ንግግሯን ጀመረች። የህግ ባለሙያነቷ በጥንቃቄ በምትመርጣቸው ቃላቶች ውስጥ ይታይ ነበር። ለውጡ በጣም የሚገርም ነው። ሁለታችሁም ከዓመታት በፊት ከነበራችሁ ይልቅ ጤናማ ትመስላላችሁ፣ ኬኔዝ ጨመረ። ድምፁ ከሌሎች ይልቅ በእውነት አድናቆት ያለበት ነበር። እማ፣ ለመጨረሻ ጊዜ ስናይሽ ከቤት እስከ መኪና መራመድ እንኳን ትቸገሪ ነበር። ጁዲት ራሷን ነቀነቀች። ራፍሰን ሆሎ ለኛ ጥሩ ሆኖልናል። ነገሩን አናንዛዘው። ብሬድሊ ጣልቃ ገባ። በከተማዋ ካሉ ሰዎች ወሬዎችን እየሰማን ነው። ይህ ቦታ ተአምራዊ ምንጭ አለው እያሉ ነው። የፎስ መጠለያ ፈጥራቸዋልም ይላሉ። ሃንተርን እየተመለከተ የአካባቢው አፈ ታሪክ ሆኗል፣ ሰዎች ያወራሉ። አርኖልድ መለሰ። የተራራ ሰዎች ወሬ ማውራት ይወዳሉ። ግሬስ ወደፊት ቀረብ አለች። ግን እነዚህ ወሬዎች ብቻ አይደሉም አይደል? እዚህ እንደ መዝናኛ ቦታ ያለ ነገር እያካሄዳችሁ ነው። ይውሻም ቢሆን በጣም የሚገርም ነው። ይሄ ደግሞ ሁሉንም ነገር ይለውጣል። ዲያን የህግ ሰነዶቿን አወጣች። ስለዚህ ንብረት የማዕድንና የውሃ መብቶችን እያጠናን ነበር። የ1952ቱ ኦሪጂናል ሰነድ ሰፊ የመሬት ውስጥ መብራቶችን ያካትታል። ይህም በተገቢው ልማት ትልቅ ዋጋ ሊኖረው ይችላል። ልማት
የጁዲት ድምጽ ጠነከረ። ይህ የንግድ ስራ አይደለም፣ ግን ሊሆን ይችላል ብሬድሊ መለሰ። በዚህ አካባቢ ያለ የመፈወስ ባህሪ ያለውና ልዩ የሆነ የውሻ ቴራፒ ያለው የመዝናኛ ቦታ፣ ይህ ትልቅ የገበያ እድል ነው። ከሌሎቹ ዝም ብሎ የነበረው ኬኒስ በመጨረሻም ተናገረ። እኔ የንግዱን ክፍል ማስተዳደር እችላለሁ። ይህን ወደ እውነተኛ የጤና መዝናኛ ልንቀይረው እንችላለን። የውሻን ጉዳይ በደንብ ማስተዋወቅ እንችላለን። ሰዎች የእንስሳት ቴራፒ ታሪኮችን ይወዳሉ። ያ ውሻ በጣም ታዋቂ ሊሆን ይችላል። ግሬስ አከለች። ለሱ የተከፈቱ የኢንስታግራም ገጾች አሉ። ከዚያ ገንዘብ ማግኘትም እንችላለን። ቆይ እናታችሁ መተንፈስ ሲያቅታት የት ነበራችሁ? $847 ብቻ ኖሩን ጣሪያው ሲፈርስብን የት ነበራችሁ? ለሃንተር የሕክምና ወጪ ስለሌለን እናጧለን ብለን ስንሰጋ የት ነበራችሁ? ጁዲት ሃንተርን ከእግሯ ጋር አስጠግታ ቆመች። ልትሞቱ ነው ብላችሁ ጣላችሁን፣ እኛ ግን መኖርን መረጥን፣ ሶስታችንም። ብሬድሊ ወዲያውኑ ራሱን አረጋጋ። ስህተት ሰርተናል አባዬ። ለሁሉም የተሻለ ይሆናል ብለን ያሰብነውን ለማድረግ ነበር የሞከርነው። ለሁሉም? አርኖልድ ደገመው። ወይስ ለራሳችሁ? እኛ ቤተሰብ ነን፣ ብሬድሊ አጥብቆ ተናገረ። ይህ ለሁሉም ይጠቅማል። ውሻውም እዚህ በጥሩ ሁኔታ ላይ መሆኑ ግልጽ ነው። ኬኒስ ምናልባት ያለውን ልዩነት ተረድቶ ሊሆን ይችላል። ሌላ መንገድ ሞከረ። እማዬ፣ አባዬ የሚገርም ነገር ፈጥራችኋል፣ ግን እናንተም እያረጃችሁ ነው። ይህንን በአግባቡ ለማስተዳደር የኛ እርዳታ ያስፈልጋችኋል። አርኖልድ በድንገት ተነስቶ ወደ ጎጆ ገባና ከጥቂት ጊዜ በኋላ የራሱን ሰነዶች ይዞ ተመለሰ። ለዲያና ሰጣት። እንደ ሕግ ባለሙያነትሽ አንቺ ታውቂዋለሽ። ሁሉንም የማዕድንና የውሃ መብራቶች ባለፈው ወር ወደ ተመሰረተው ራፍሰን ሆሎ የፎስ ፋውንዴሽን አዘዋውሬዋለሁ። እናታችሁ እኔና በሚገርም ሁኔታ ሃንተር የእድሜ ልክ ባላደራዎች ሆነን ተመዝግበናል። ዲያና ሰነዶቹን በፍጥነት ተመለከተች። ውሻን ባላደራ ማድረግ አትችልም። በእውነቱ ትክክል ሊሆን ይችላል የሚል አዲስ ድምጽ ከመንገዱ በኩል ተሰማ። በኮሎራዶ ግዛት ውስጥ ግን አንድን እንስሳ ተጠቃሚ አድርጎ መሰየምና የሰው ባላደራዎች በሱ ስም እንዲሰሩ ማድረግ ይቻላል። ይህ ህጋዊና በዚህ ሁኔታ ደግሞ ተገቢ ነው። ዶክተር ሱዛን የሕክምና ቦርሷን ይዛ ቀረበች። ሃንተር ወዲያውኑ ሊቀበላት ሄደ። አቋሙም ከጠባቂነት ወደ ሰላምታ ተቀየረ። እና እርሶ ማንኖት? ብሬድሊ ጠየቀ። ዶክተር ሱዛን ብሬናን የእንስሳት ሐኪም ነኝ ስትል ራሷን አስተዋወቀች። ባለፈው አንድ ወር ስለ ምንጮች የመፈወስ ባህሪና ስለ ሃንተር የሕክምና ችሎታ መረጃዎችን ስመዘግብ ቆይቻለሁ። የፋውንዴሽኑ መዋቅር በሕግ የተጠበቀ ነው። እኔ ከሌሎች 3 የአካባቢ ባለሙያዎች ጋር በመሆን የሃንተርን ጥቅም የምንጠብቅ ባላደራዎች ነን። ይህንን ሁሉ ለማዘጋጀት ጊዜ ነበራችሁ? ዲያን ታዘበች። ግን ለልጆቻችሁ ለመደወል ጊዜ አላገኛችሁም። እናንተ ናችሁ መደወል የነበረባችሁ፣ አልደወላችሁም። ጁዲት መለሰች። እዚህ ዋጋ ያለው ነገር እንዳለ እስክትሰሙ ድረስ ልትፈልጉንም አላሰባችሁም። ምናልባት ዶክተር ሱዛን ጣልቃ ገባች። ይህንን ውይይት ከመቀጠላችሁ በፊት ወላጆቻችሁ የፈጠሩትን ነገር ለማየት ጥሩ ጊዜ ሊሆን ይችላል። የምንጮቹ የአመለካከት ማስተካከያ ባህሪ ጠቃሚ ሊሆን ይችላል። ብሬድሊ እምቢ ለማለት ቢዘጋጅም ኬኒዝ ግን በመነሳት አስገረማቸው። ሰዎች እንደሚሉት የሚገርም ነገር ከሆነ ማየት ፈልጋለሁ። ሃንተር ኬኒዝን አንዴ ዞረውና ካሸተተው በኋላ አጭር ጩኸት አሰማና ወደ መተንፈሻ ምንጭ የሚወስደው መንገድ መከተል ጀመረ። እንድትከተለው እየጋበዘ ይመስለኛል። አርኖልድ ድምጹን አለሳልሶ ተናገረ። ውሻው የትኛው ምንጭ እንደሚሆን ይመርጣል? ግሬስ ጠየቀች። ሃንተር ጎብኚዎቹን ከፍላጎታቸው ጋር የማገናኘት አስገራሚ ችሎታ አለው፣ ዶክተር ሱዛን አረጋገጠች። በመቶዎች የሚቆጠሩ ሁኔታዎችን መዝግበናል። ትክክለኛነቱ በአጋጣሚ ነው ለማለት አይቻልም። ኬኒዝ እያመነታ ሃንተርን ተከተለው። ከዚያም ዲያናና ብሬድሊም ተከተሏቸው። ግሬስ ግን ወደ ኋላ ቀርታ ነበር። አይምሯችሁን ክፍት አድርጉ፣ ዶክተር ሱዛን መከረቻቸው። ምንጮቹ ከአካላዊ ፈውስ ባለፈ እውነታዎችን የመግለጽ መንገድ አላቸው። ብቻቸውን ሲቀሩ ዶክተሯ ወደ አርኖልድና ጁዲት ዞረች። ሃሮልድ ስለ እንግዶቹ ሊያስጠነቅቀኝ ሲደውልልኝ የቻልኩትን ያህል ፈጥኜ መጣው። ደህና ናችሁ? ደህና እንሆናለን፣ አርኖልድ አረጋገጠላት። የገነባነውን ነገር አንድ ቀን እንደሚያውቁ እናውቅ ነበር። በፋውንዴሽኖቹ መዋቅር ምንጮቹን ከብዝበዛ ይጠብቃል፣ ዶክተር ሱዛን አጽናኗቸው። እና የአካባቢው ማህበረሰብ ደግሞ ሁልጊዜም ከጎናችሁ ነው። ጁዲት ግን ጉዳዩ ስለ ሕግ ጥበቃ አልነበረም፣ የፈለጉት ነገር ሲኖረን ብቻ እንደ ጠቃሚ ማየታቸው ነው አለች። የልጆቹ የምንጭ ጉብኝት የተለያየ ውጤት ነበረው። ኬኒስ በመተንፈሻ ኩሬ ውስጥ እግሩን ከዘፈቀ በኋላ
በጥልቀት እየተነፈሰና እያሰላሰለ ተመለሰ። ዲያን የሙያዊ ትዕግስቷን ብትይዝም ሃንተር ወደ መረጠላት ምንጭ ከገባች ከጥቂት ደቂቃዎች በኋላ ለዓመታት ስትሰቃይበት የነበረውን የመገጣጠሚያ ህመም ሲቀንስላት መገረሟን መደበቅ አልቻለችም። ብሬድሊ አሁንም ጥርጣሬ ነበረው። ግሬስ ደግሞ ፈጽሞ ለመሳተፍ ፈቃደኛ አልነበረችም። ራቅ ብላ ቆማ በስልኳ ትቀርጽ ነበር። እዚህ ያለው እምቅ አቅም የማይካድ ነው። ብሬድሊ አሁንም በንግድ አመለካከት ቀጠለ። አግባብ ያለው አስተዳደር ለብዙ ሰዎች ሊረዳና ለቤተሰቡ ደግሞ የገንዘብ ዋስትና ሊሰጥ ይችላል። እናንተ እንደምትሉት አይነት የገንዘብ ዋስትና ፍላጎት የለንም፣ አርኖልድ ቆጣ ብሎ መለሰ። ሁሉም ነገር ንግድ ነው፣ ግሬስ አከለች። ፀሐይ በተራራው ጫፍ ላይ ስትወጣ ብሬድሊ ከአባቱ አጠገብ በረንዳው ላይ ቆመ። አባ፣ ስለ ሁሉም ነገር ይቅርታ አለ ድምፁ እየተቆራረጠ። አርኖልድ ልጁን ተመለከተው። አሁን የሚመለከተው ስኬታማውን ነጋዴ ሳይሆን ጥፋት ሰርቶ ይቅርታ የሚጠይቀውን የድሮን ትንሽ ልጁን ነበር። ይቅርታ ተቀባይነት አለው ልጄ። እዚህ የመጣችሁት እኛን ለመጣል ነበር። አሁን ግን ራሳችሁን አግኝታችኋል። ሁሉም ነገር ንግድ ነው፣ ግሬስ አከለች። ጥያቄው ግን በስርዓት ይመራል ወይስ ለእድል ይተዋል የሚለው ነው። ብሬድሊ ንግግሩን ሳይጨርስ በጁዲት ወንበር አጠገብ ተኝቶ የነበረው ሃንተር በድንገት ንቁ ሆኖ ቆመ። እይታውም ወደ ተራራው ዳርቻ ተተክሏል። አጭርና አስቸኳይ ጩኸት አሰማ። ዶክተር ሱዛን ወዲያውኑ ባህሪውን አወቀችው። የአየር ንብረት ለውጥ እየተሰማው ነው። ከሁኔታው ሲታይ ደግሞ ከባድ ለውጥ ነው። አርኖልድ እየጠቆረ ወደ መጣው ሰማይ ተመለከተ። በዚህ ወቅት የድንገተኛ ጎርፍ አደጋ ይጨምራል። ከላይ ከባድ ዝናብ ሲዘንብ በድሮቹ የማዕድን መተላለፊያዎች በኩል ተጠራቅሞ ቁልቁል ይወርዳል። የሰጠውን ግምት እንደሚያረጋግጥ ሁሉ ሃንተር እንደገና በከፍተኛ ሁኔታ ጮኸ። ሰዎቹ ወደ ጎጆ ውስጥ ለመንዳት እየሞከረ በመካከላቸው ይንቀሳቀስ ጀመር። ይህንን ውይይት ነገ እንቀጥላለን። ጁዲት ተነሳች። ሃንተር ማዕበል እየመጣ ነው ካለ ሁሉንም ነገር ማሰባሰብ አለብን። እሺ፣ ብሬድሊ ተስማማ። ግን ይህ ንግግር አላበቃም። በአንድ ሰዓት ውስጥ የማዕበሉ አስፈሪነት ግልጽ ሆነ። ከሩቅ የነጎድጓድ ድምፅ የጀመረው ነገር በፍጥነት ወደ ኃይለኛ ማዕበል ተቀየረ። ዝናቡ በጠብታ ሳይሆን በጎርፍ ይወርድ ነበር። በአርኖልድ ጥገና ምክንያት የተጠናከረው ጎጆ አሁን ለተራራቁት ቤተሰቦች አስተማማኝ መጠለያ ሆነ። ሃንተር ሳይረጋጋ ከመስኮት ወደ መስኮት እየተዘዋወረ ማዕበሉን ይከታተላል። ለተለመደ አየር እንደዚህ አይረበሽም። ጁዲት ታዘበች። ዶክተር ሱዛን አቋሙ ከማዕበሉ ባለፈ ሌላ ነገር እየተሰማው መሆኑን እንደሚጠቁም አረጋገጠች። ሌሊቱ ሲዘንብ የዝናቡ ድምፅ በጣሪያው ላይ እንደ አንበሳ ይጮህ ነበር። ዛፎች ሲወድቁና ድንጋዮች ሲንከባለሉ ይሰማል። እኩለ ሌሊት ገደማ ሃንተር በድንገት ወደ በሩ ሮጦ በመሄድ በኃይል ይዋጭርና ይጮህ ጀመር። መውጣት ይፈልጋል? ዳያን እርግጠኛ ባልሆነ ስሜት ጠየቀች። እንድንከተለው ይፈልጋል። አርኖልድ አረመ። የሆነ ችግር ተፈጥሯል። ብሬድሊና ግሬስ ከመጠለያው መውጣት ሞኝነት ነው ብለው ቢቃወሙም አርኖልድ ግን ሃንተርን ተከትሎ ወደ ውጭ ወጣ። ውሻው የመራው ወደ ምንጮቹ ሳይሆን ወደ መኪናው ነበር። በአርኖልድ የእጅ ባትሪ ብርሃን ምክንያቱ ወዲያውኑ ታወቀ። አንድ የጎርፍ ጅረት በቀጥታ የውሃ ፓምፖቹንና የጁዲትን የሕክምና መሳሪያዎች ወደሚያንቀሳቅሰው የፀሐይ ኃይል ፓነል እየመጣ ነበር። በጥቂት ደቂቃዎች ውስጥ ሊያጠፋው ይችል ነበር። በሃንተር መሪነት አርኖልድ ወሳኝ የሆኑትን ክፍሎች ነቅሎ ጎርፉ ከመድረሱ በፊት ወደ ከፍታ ቦታ አዘዋወራቸው። እርጥብ ሆነው ወደ ጎጆ ሲመለሱ ሃንተር አሁንም በሌላኛው በር በኩል ይዞር ነበር። ሌላ ነገር ሊነግረን እየሞከረ ነው፣ ጁዲት ተረዳች። በዚህ ጊዜ ኬኒስ ውሻውን ለመከተል ፈቃደኛ ሆነ። አብረው ሃንተርን ተከትለው ወደ አትክልት ስፍራው ሄዱ። ጎርፉ ለወራት የደከሙበትን ተክል ሊወስድበት ነበር። በዝናብ ውስጥ ውሃውን አቅጣጫ የሚያስቀይር ቦይ ቀደዱ። ሌሊቱን ሙሉ ይህ ሁኔታ ተደጋገመ። ሃንተር ለእያንዳንዱ አዲስ ስጋት ሲያስጠነቅቃቸው ነበር። ወደ ምንጮቹ የሚወስደው መንገድ መዳከም፣ የመድኃኒት መጋዘኑ፣ የዶሮቹ መጠለያ፣ በእያንዳንዱ ጊዜ ማስጠንቀቂያው ጥፋት ከማድረሱ በፊት ይደርስ ነበር። ንጋት ላይ ማዕበሉ መቀነስ ጀመረ። የደከመው ቤተሰብ በጭቃ ተለውሶ ጎጆ ውስጥ ተሰባሰበ። ያ ውሻ ይህንን ሁሉ ቦታ አተረፈው፣ ኬኒዝ በመጨረሻም ተናገረ። ደካማ ቦታዎቹ የትኞቹ እንደሆነ በትክክል ያውቅ ነበር። እኛ የማንችለው ነገር ሁልጊዜ ይሰማዋል፣ አርኖልድ መለሰ። ማዕበሉ ለ3 ቀናት ቀጠለ። መንገዶች ተዘጉ፣ ድልድዮችም ተሰበሩ። ዶክተር ሱዛን በያዘችው የሳተላይት ስልክ መላው አካባቢ ተገሎ መቆየቱን አወቁ። በዚህ አስገዳጅ አብሮነት ውስጥ በቤተሰቡ ግንኙነት ላይ ረቂቅ ለውጦች መታየት ጀመሩ። ልጆቹ የከተማ ማንነታቸውን ትተው በየቀኑ የቤት ስራዎች ላይ መሳተፍ ጀመሩ።
ውሃ መቅዳት፣ ግንባታዎችን ማጠናከር፣ ምግብ ማዘጋጀትና አዳዲስ ስጋት ሲመጣ ሁልጊዜም የሃንተርን መመሪያ መከተል። በአራተኛው ቀን የጁዲት መድኃኒት ሲያልቅ ወሳኝ ወቅት መጣ። ጤንነቷ ቢሻሻልም አሁንም ድረስ የምትወስዳቸው መድኃኒቶች ነበሩ። መንገዶች በመዘጋታቸው መድኃኒቶቹን ማግኘት የማይቻል ሆነ። እማዬ የልብ መድኃኒቷን ትፈልጋለች፣ ዲያን አጥብቃ ተናገረች። አንድ መንገድ መፈለግ አለብን። ሃንተር የጁዲትን ባዶ የመድኃኒት ጠርሙሶች ይዞ ከፍል ውሃው አጠገብ ሲያስቀምጠው ኬኒዝ አስተዋለ። ሌላ አማራጭ እየጠቆመን ይመስለኛል አለ። ዶክተር ሱዛንም ምንጮቹ በልብ ጤና ላይ አስደናቂ ውጤት አሳይተዋል ስትል ገለጸች። ብሬድሊ ግን መድኃኒትን በፍል ውሃ መተካት አትችሉም ሲል ተቃወመ። ይሄ ፍል ውሃ ብቻ አይደለም፣ አርኖልድ አረመው። እኛ አይደለንም ሐሳቡን ያቀረብነው፣ ሃንተር ነው። ውሻው የመድኃኒት ጠርሙሱን በጄዲት ፊት ላይ ያስቀመጠና ውሃውን ባፍንጫው ወደሷ አገፋው። ጄዲትም ሃንተርን አምነዋለሁ ስትል ወሰነች። እስካሁን በፈለግነው ነገር ላይ ተሳስቶ አያውቅም። እናም ከመተንፈሻ ምንጭ የመጣውን ውሃ መጠጣት ጀመረች። በልጆቹ መገረምና በብሬድሊ ጥርጣሬ ውስጥ የጁዲት ሁኔታ አልተባባስም፣ ይልቁኑ መሻሻል አሳየ። የደም ግፊቷ ከኔ ይሻላል ዶክተር ሱዛን በስድስተኛው ቀን ተናገረች። መገለሉ ሲቀጥል ቤተሰቡ አዳዲስ ልምዶችን አዳበረ። ዳያን በስርዓት መመዝገብና ቅድሚያ የሚሰጣቸውን ነገሮች ማደራጀት ጀመረ። ኬኒዝ ከአባቱ ጋር በግንባታ ስራዎች ላይ ጎበዝ ሆነ። ብሬድሊ ግን ከሁኔታው ጋር ለመላመድ በጣም ተቸግሮ ነበር። ግሬስ እንኳን ጁዲትን በአትክልት ስፍራው እየረዳች ስለ ፈዋሽ እጽዋት መማር ጀምራለች። ለቆዳዬ በሺዎች የሚቆጠሩ ብሮችን አጠፋ ነበር አለች። ግን ምንም ነገር ቆዳዬን እንደዚህ እንዲያምርልኝ አላደረገውም። ይህን እኮ ነው ልነግራችሁ የምሞክረው ጁዲት መለሰች። እነዚህ ምንጮች የንግድ ዕድል አይደሉም፣ እነሱ ኃላፊነትና ስጦታ ናቸው። ማዕበሉ ከጀመረ ከ4 ሳምንታት በኋላ አዳኞች ራፍሰን ሆሎ ደረሱ። ተስፋ የቆረጡ ሰዎችን ለማግኘት ጠብቀው ነበር። ነገር ግን ያገኙት በብቸኝነት ውስጥ የበለጸገ ማህበረሰብን ነበር። አዳኞቹ በጁዲት ጤንነትና በአርኖልድ የውሃ ማጣሪያ ስርዓት ተገረሙ። የአዳኙ ቡድን መሪ ለአርኖልድ ለ20 ዓመታት ይህንን ስራ ሰርቻለሁ፣ እንደዚህ ያለ ቦታ አይቼ አላውቅም። ያ ውሻችሁ ደግሞ ወደዚህ የሚመራውን አስተማማኝ መንገድ ያሳየበት መንገድ የሚደንቅ ነው። አሁን ምን ይሆናል? ኬኒዝ ጠየቀ። ብሬድሊ በመጨረሻም ተናገረ። ይህ ቦታ ምን እንደሚወክል እያሰብኩ ነበር። እንደ ንግድ ሳይሆን አመነታ። እንደ መጠለያ፣ በትክክል እንደ መጠለያ። ጁዲትም አረጋገጠች። አሁን በትክክል እንደዛ ነው የሚሆነው። ፋውንዴሽኑ ማንም እንዳይበዘብዘው ይጠብቀዋል። ዳያን አከለች። ሃንተር በዝምታ ሲያዳምጥ ቆይቶ ወደ ብሬድሊ ተጠጋና እግሩ ላይ እጁን አሳረፈ። ሰላምታ ሳይሆን ግንኙነትን የመፍጠር ምልክት ይመስላል። ምን እያደረገ ነው? ብሬድሊ ጠየቀ። የልብህን መለወጥ እያወቀልህ ይመስለኛል ዶክተር ሱዛን ታዘበች። ሃንተር ፍላጎትንም ስሜትንም ጭምር ያነባል። ብሬድሊ በዝቅተኛ ድምፅ ወደዚህ ስንልካችሁ ዳግመኛ የማናያችሁ መስሎን ነበር ሲል አመነ። ልትሞቱ እንደምትችሉ እያሰብን ነበር። እዚህ ብትሆኑ ይሻላል ብለን ራሳችንን አሳምነን ነበር። ግን እዚህ መትረፋችሁ ብቻ ሳይሆን ትልቅ ትርጉም ያለው ነገር ፈጥራችኋል። በሚቀጥለው ጧት ሰማዩ ንጹህ ሆኖ ነጋ። አርኖልድ እንደ ልማዱ ቀድሞ ተነሳ። በረንዳው ላይ ሃንተር በንቃት ቆሞ ተራራውን ሲመለከት አገኘው። አብረው የፀሐይዋን መውጣት ተመለከቱ። ታሪካቸው ግን ገና አላበቃም ነበር። ይልቁንም በአዲስ መልክ ጀምሯል። በፈውስ በይቅርታና በራፍሰን ሆሎ ዘላለማዊ ጥበቃ። ሃንተር የሰፈራው ጠባቂና መሪ ሆኖ ቀጠለ። ለሰዓታት ይጠፋና ስለ አስተማማኝ መንገዶች ወይም ስለ አዲስ አደጋዎች መረጃዎችን ይዞ ይመለሳል። አንድ ጊዜ የጠፋን መንገደኛ እየመራ ወደ ጎጆ አምጥቶት ነበር። በሶስተኛው ሳምንት ራፍሰን ሆሎ ሙሉ በሙሉ ተለወጠ። የማዕበሉ ጉዳት በጋራ ጥረት ተጠገነ። እንዲያውም አንዳንዶቹ ግንባታዎች ከቀድሞ ይበልጥ ጠንካራና ውብ ሆነው ተሰሩ። ኬኒዝ እና አርኖልድ ወደ ምንጮቹ የሚወስዱትን መንገድ በአዲስ መልክ ሲሰሩ፣ ዲያን ደግሞ በድንጋይ ስራ ጥበብ ተራራውን የሚያረጋጉ ውብ ግንቦችን መስራት ጀመረች። ከግንባታው በላይ ግን በወላጆችና በልጆች መካከል የነበረው ግንብ መፍረሱ ትልቅ ስኬት ነበር። ኬኒዝ ከአባቱ ጋር ሲሰራ የልጅነት ትውስታውን አደሰ። ዲያን ደግሞ ከእናቷ ጋር ስለ እጽዋት ስትማር የቆየ ቁርኝቷ ተመለሰ። ልትሞቱ እንደምትችሉ አስበን ነበር ሲል አመነ። አርኖልድም አረጋውያንና አሮጌ ውሻን በክረምት አይተርፉም ብላችሁ ነበር፣ ግን እነሆ እዚሁ አለን። መትረፍ ብቻ ሳይሆን ትርጉም ያለው ነገር ፈጥረናል ሲል መለሰለት። ኬኒዝም ታዲያ አሁን ምን ይሆናል? ወደ ድሮ ህይወታችን እንመለሳለን
ወይስ የሆነ ነገር ተለውጧል ሲል ጠየቀ። በሚቀጥለው ጠዋት አርኖልድ እና ሃንተር በረንዳ ላይ ቆመው ተራራው በወርቃማ ጨረር ሲቀባ አብረው ተመለከቱ። የሁሉንም የወደፊት እጣ ፋንታ የሚወስኑ ውሳኔዎች ከመደረጋቸው በፊት የጥቂት ደቂቃዎች ሰላም ሰፈነ። ምን ይመስልሃል ልጄ? አርኖልድ ለሃንተር አኩተመተመ። ሰዎች በእርግጥ ሊለወጡ ይችላሉ ወይስ ማንነታቸውን በመደበቅ ረገድ ብልህ ሊሆኑ ይችላሉ? ሃንተር ከእንስሳ ግንዛቤ በላይ የሆነ ጥበብ ባላቸው ብልህ አይኖች አርኖልድን ከተመለከተ በኋላ ቤተሰቡ ገና ተኝተው ወደሚገኙበት ጎጆ እይታውን አዞረ። አንድ ባንድ ሁሉም ወደ ጠዋቱ ብርሃን መውጣት ጀመሩ። መጀመሪያ ኬኒስ የጠዋት ስራዎችን ለመርዳት ወጣ። ከዚያም ጁዲት እና ዶክተር ሱዛን በፍል ውሃው ስለታከሙ እጽዋት እያወሩ መጡ። ዲያን የዕለቱ የጥገና ቅድሚያ የሚሰጣቸውን ነገሮች በመመዝገብ ላይ ነበረች። ብሬድሊ እና ግሬስ መጨረሻ ላይ ወጡ። ቁርስ ላይ ለጥቂት ደቂቃዎች በዝምታ ተመገቡ። ይህ ዝምታ በማዕበል ወቅት የፈጠሩት ጥልቅ ትስስር ቀጣይነት ነበር። በመጨረሻም ብሬድሊ ጽዋውን አስቀመጠና ለስብሰባው ንግግር ጀመረ። ስለ ራፍሰን ሆሎ የወደፊት እጣ ፋንታ መነጋገር ያለብን ይመስለኛል። አንድ ንግድ እንደ ንግድ ዕድል ሳይሆን እንደ ቤተሰብ ቅርስ። አርኖልድ በልጁ ላይ ያንን ስግብግብ ነጋዴ ሳይሆን ከዚህ ቀደም የሌለውን አዲስ ሐሳቢነት አየበት። እየሰማን ነው አለው አርኖልድ። በእነዚህ ሳምንታት ውስጥ አስደናቂ ነገር አይተናል። ምንጮች ወይም የአርተርን ችሎታ ብቻ ሳይሆን ዓላማና የህይወት ትርጉምንም አይተናል። ብዙዎቻችን ስኬትን ስናሳድድ ያጣነውን እውነተኛ ህይወት እዚህ አገኘ ነው። ኬኒስ ወደፊት ቀረበና ታዲያ ምን እያልከን ነው ብሬድሊ? ሁላችንም ወደ ተራራው መተን ባህታዊ እንድንሆን እየጠየከን ነው ሲል ጠየቀው። አይደለም ብሬድሊ መለሰ። ራፍሰን ሆሎ ከግል ጥቅም በላይ የሆነ ዋጋ ያለውና ሊጠበቅ የሚገባው ነገር መሆኑን እየነገርኩ ነው። ያቋቋማችሁት ፋውንዴሽን ደግሞ ይህንን ያረጋግጣል። ነገር ግን በብዝበዛና በብቸኝነት መካከል ያለ መካከለኛ መንገድ ላይ ያለ ይመስለኛል። ዲያን ንግግሩን በመቀጠል ይህን ቦታ እንደ መጠለያነቱ ጠብቆ በእውነት ለሚፈልጉት ሰዎች ተደራሽ የሚሆንበትን መዋቅር መፍጠር ያስፈልጋል አለች። አርኖልድ እና ጁዲት ተያዩ። በትክክል ምን ለማድረግ ነው ያሰባችሁት? ራፍሰን ሆሎ የፈውስ መጠለያ እንዲሆን ነው ብሬድሊ አስረዳ። ንግድ ሳይሆን ስር የሰደደ በሽታ ያለባቸው ሰዎች መጥተው የሚቆዩበት፣ የውሃውንና የሃንተርን መመሪያ ለሚፈልጉት ሁሉ የሚገኝበት ቦታ። አርኖልድ እና ማን ያስተዳድረዋል ሲል ጠየቀ። እናንተ እና ሃርተር ይህንን ቦታ የፈጠራችሁትና የምታውቁት እናንተ ናችሁ። እኛ ግን በህግ በገንዘብና በአሰራር ድጋፍ እናደርጋለን። ልቡና ነፍሱ ግን የእናንተ ሆኖ ይቀጥላል። ሃንተር ብሬድሊን በቅርበት ካሸተተ በኋላ ለስላሳ ጩኸት አሰምቶ ወደ አርኖልድ ተመለሰ። ሃንተር የልቡን ቅንነት እየገመገመው ነው፣ ዶክተር ሱዛን ታዘበች። ግሬስ በመቀጠል ሌላ የምንወያይበት ነገር አለ አለች። ከመጣን ጀምሮ ሁሉንም ነገር እየመዘገብኩ ነበር። መጀመሪያ ላይ ለገበያ ማስታወቂያ ይሆናል ብዬ ነበር። አሁን ግን በተለየ መንገድ አየዋለሁ። ይህ የሚበዘበዝ ታሪክ ሳይሆን የሚጠበቅ ቅርስ ነው። ይህንን ሁሉ ዕውቀት ለትውልድ የሚቀመጥበት ሰነድ ብናዘጋጅስ? አርኖልድ ምራቱን በአዲስ አይን ተመለከታት። ያቺ ለዝና የምትሮጥ ሴት አሁን ግን በእውነተኛ ፍላጎት ተተክታለች። ምዝገባው ጠቃሚ ነው አርኖልድ አመነ። ዶክተር ሱዛንም በሳይንሳዊ መልኩ ይህ ትልቅ ዋጋ እንዳለው አረጋገጠች። ውይይቱ ቀጠለ። ዲያን በህግ ዕውቀቷ፣ ኬኒስ ደግሞ የተፈጥሮን ጸጥታ የማይረብሹ አነስተኛ ግንባታዎችን በማቀድ፣ ብሬድሊ ደግሞ የአስተዳደር ልምዱን ለጥበቃ ስራ በመዋል ተሳተፉ። ራፍሰን ሆሎ ለተመረጡ ሰዎች ብቻ የሚከፈት የፈውስ መጠለያ እንዲሆን ተስማሙ። ጎብኚዎች በማስታወቂያ ሳይሆን በሰዎች ምስክርነት የሚመጡበት፣ ቀላል ጎጆዎች ውስጥ የሚኖሩበትና በሃንተር መሪነት የሚታከሙበት ሆነ። ከጥገና በላይ የሚገኝ ማንኛውም ገቢ ለምርምርና ለጥበቃ እንዲውል ተወሰነ። ሊሰራ ይችላል አርኖልድ አመነ። ትኩረቱ ከትርፍ ይልቅ በፈውስ ላይ እስከሆነ ድረስ ይሰራል። በዚያ ቀን ከሰዓት በኋላ የዚህ ስምምነት የመጀመሪያ ፈተና መጣ። ሃሮልድ ጄንሰን እና ባለቤቱ ከሌሎች የአካባቢው ሰዎች ጋር መጡ። መንገዱ መከፈቱን ሰምተው ስጦታዎችንና ሕክምና የሚፈልጉ ሰዎችን ይዘው ነበር የመጡት። ሃንተር ወዲያውኑ ሊቀበላቸው ሄደ። አርኖልድ ልጆቹን ከጎብኚዎች ጋር አስተዋወቃቸው። ሃንተር እያንዳንዱን ሰው እየመረመረ ወደሚገባው ምንጭ ሲመራቸው ልጆቹ በአድናቆት ተመለከቱ። ያለ ፍቃድ ሕክምና እየሰጠን ነው ዲያና ተመተመች። እኔ ካየኋቸው ዶክተሮች ሁሉ ይሻላል ሃሮልድ መለሰ። ይሄ ውሻ እኔ ከመናገሬ በፊት ምን እንደሚያስፈልገኝ ያውቆልኝ ነበር።
ምሽት ላይ ቤተሰቡ እንደገና ተሰበሰቡ። ጥያቄው በራፍሰን ሆሎ ላይ ምን ይከሰታል የሚለው ሳይሆን እኛ ምን እንሆናለን የሚለው ነው። ኬኔዝ ተናገረ። እዚህ እናትና አባታችን በፈጠሩት ነገር ውስጥ የኛ ሚና ምንድነው? ብሬድሊም ይህ ቦታ እኛ እንድንኖር አልፈቀደልንም። እኛ ከመምጣታችን በፊት ሰዎችን ይፈውስ ነበር አለ። ጥያቄው የዚህ አካል ለመሆንስ ብቁ ነን የሚለው ነው። አርኖልድ ለዚህ ጥያቄ ሃንተር መልስ የሚሰጠን ይመስለኛል አለ። ሃንተር ተነስቶ በእያንዳንዱ ቤተሰብ አጠገብ ቆመ። ብሬድሊ ጋር ሲደርስ ግን ረዘም ላለ ጊዜ አየው። ከዚያም ሃንተር ራሱን የብሬድሊ ደረት ላይ አሳረፈ። ምን እያደረገ ነው? ብሬድሊ ጠየቀ። ብሬድሊም ልብህን እየመረመረ ይመስለኛል አለች። ብሬድሊም ደነገጠ። ምርመራ እያደረግኩ ነበር ብሎ ተናገረ። የልብ ምት መዛባትና የደረት ህመም ነበረብኝ። ዶክተር ሱዛንም ሃንተር ይሄ ይሰማዋል አለች። ጁዲት የልጁን እጅ ያዘች። ቆይ ለምን አልነገርከኝም? ብሬድሊም ታምኑኝ ነበር ሲል ተናገረ። አርኖልድ እናምነ ነበር፣ ምክንያቱም ሃንተር ያረጋግጥልን ነበር። ሃንተር ብሬድሊን ወደ ምንጩ እንዲሄድ ጎተተው። ብሬድሊ በሃንተር መሪነት ወደ ልብ ህክምና ምንጭ ሄደ። በውሃው ውስጥ ለጥቂት ደቂቃዎች ከቆየ በኋላ የልብ ምት እየተስተካከለ እንደሆነ ይሰማኛል አለ። ፈጣን ነበር። ዶክተር ሱዛን ምቱን መርምራ ውጤቱን አረጋገጠች። ብሬድሊ ወደ ወላጆቹ ዞር ብሎ ከናንተ ለመውሰድ መጥቼ እናንተ ግን እንደገና አዳናችሁኝ ሲል ተናገረ። አርኖልድም ራሱን ነቀነቀና እኛ አይደለንም ተራራውና ሃንተር ናቸው አለው። ይህ ቅስፈት በቤተሰቡ መካከል የነበረውን ቅሬታ ሙሉ በሙሉ አጥፍቶ እርቅን አመጣ። ከ6 ወራት በኋላ ራፍሰን ሆሎ የመጀመሪያውን መደበኛ የጎብኚዎች ቡድን ተቀበለ። ብሬድሊ የህግና የአስተዳደር ስራውን አቀናጀ። ዳያን ቦታውን ከብዝበዛ የምትከላከልበትን መዋቅር ዘረጋች። ኬኔዝ ደግሞ የአባቱ ዋና ረዳት በመሆን የግንባታ ስራዎችን ተረከበ። ግሬስ ታሪኮችን በመመዝገብ ረገድ ትልቅ ስራ ሰራች። ሃንተር አሁንም የፎስ ዳይሬክተር ሆኖ ቀጠለ። 11 ዓመቱ ቢሆንም አሁንም እንደ ወጣት ውሻ ነበር። ብሬድሊ ልጆቹን ይዞ መጣ። ስልካቸው ላይ ተጣብቀው የነበሩት ታዳጊዎች ሳይወዱ በግድ በተራራው አስማት ተሸነፉ። ሃንተር እንዴት ሁሉንም ነገር ሊያውቅ ቻለ ብላ የብሬድሊ ልጅ ጁዲትን ጠየቀች። እሱ የሚሰማው በልቡ ነው ጁዲት መለሰች። ልጅቷም ከኢንስታግራም ተከታዮች ይልቅ የሃንተርን ዕውቀት መማር መርጣለሁ አለች። ይህ የትውልድ ትስስር ራቨን ሆሎ ምን መሆኑን አሳየ። አንድ ምሽት አርኖልድ እና ጁዲት በበረንዳው ላይ ተቀመጡ። ታሪካችን እያበቃ መስሎን ነበር አርኖልድ ተናገረ። ይልቁኑ ግን አዲስ ምዕራፍ እየጀመረ ነበር። ልጆቻችን ጥለውናል ብለን ነበር። ተራራው ግን አሁንም ዓላማ እንዳለን አሳየን ጁዲት መለሰች። ሃንተር በመካከላቸው ተኝቶ ነበር። አርኖልድ ውሻውን ይህ ቦታ እኛን እንደሚጠብቅን ቀድሞውኑ ታውቅ ነበር አይደል አለው። ሃንተር ጅራቱን በማወዛወዝ የተስማማ መሰለ። በዚያው ቅስፈት ኬኔዝ ከመኪናው መጣ። ከጎኑ ዶክተር ሱዛን ነበረች። ከኋላ ደግሞ አንድ ያልታሰበ እንግዳ ነበር። አንድ ትንሽ የጀርመን ሺፐርድ ቡችላ። ቡችላው ሃንተርን በጣም ይመስል ነበር። ከተማ ካለው መጠለያ ያገኘኋት ኬኔዝ አስረዳ። ሃንተርን ስላስታወሰችኝ ይዣት መጣው። ዶክተር ሱዛን የዲኤንኤ ምርመራ ውጤቷ ከሃንተር ጋር ዝምድና ያላት ትመስላለች። አርኖልድ በኤሜት ማስታወሻ ላይ የሬክስ ቡችላዎች በሀገሪቱ ተበታትነዋል፣ ነገር ግን አንድ ቀን ይመለሳል የሚለውን አስታወሰ። ቡችላዋ ሃንተርን በጥሞና ትመለከት ነበር። ሃንተር ለዘላለም አይኖርም፣ ይህ የተፈጥሮ ቀጣይ መንገድ ነው ዶክተር ሱዛን ተናገረች። ቡችላዋ ወደ በረንዳው ወጣችና ከሃንተር ጎን ተቀመጠች። ሁለቱም ወደ ተራራው በትኩረት ተመለከቱ። የራፍሰን ሆሎን የወደፊት ዕጣ ፈንታ እየተመለከትን ይመስለኛል አርኖልድ በዝግታ ተናገረ። ጁዲትም እንኳን ደህና መጣሽ ትንሿ አለች። አርኖልድ ጉዞውን መለስ ብሎ አሰላሰለ። በክህደትና በመጣል የጀመረው ነገር ወደ ዓላማና ወደ ትልቅ ማህበረሰብ ተቀይሯል። የጣላቸው ልጆች አሁን ቅርሳቸውን እየተረከቡ ነው። ተራራው ግዛታቸው ሆኗል። ለዚህ ሁሉ መነሻው ደግሞ ሃንተር ነው። ታማኝ ቤተሰባቸው፣ ጠባቂያቸውና መሪያቸው። ውድ ቤተሰቦቻችን የዛሬው ታሪካችን በዚሁ ተጠናቋል። ታሪኩን እንዴት አገኛችሁት? ምንስ ተማራችሁበት? ስለ አርኖልድና ስለ ጁዲት ውሳኔስ ምን ታስባላችሁ? እናንተ በእነሱ ቦታ ብትሆኑ ልጆቻችሁን መልሳችሁ ድል ትሰጡ ነበር? እስኪ ኮሜንት ላይ ጻፉልን፣ እንወያይበት። ታሪኩን ከወደዳችሁትና ልባችሁን ከነካው በደግነት ላይክ እና ሼር አድርጉት። እንደዚህ አይነት መሳጭ የሆኑ ታሪኮችን በየቀኑ ወደ እናንተ የምናቀርብበትን የዩቲዩብ ቻናላችንን እስካሁን ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ በማድረግ
ቤተሰባችንን ተቀላቀሉ። እናመሰግናለን። እንወዳችኋለን። ቸር ቆዩን።